ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ኦኬሽ እንደዛ ከሆነ ካቆማችሁበት ቦታ ላይ ቀጥሉ። እህታችን ሰርቶላታል መሰለኝ። አኪያ ይሰማሻል? አሁን መተሻል? እስኪ ሚዩቱን አንሺና ካለሽ አለው አለው ልደቴ እንኳን ደህና መጣሽ። እንግዲህ እህታችን እሷ ናት። እንግዲህ በቤተክርስቲያናችን አሁን በቄደር በንስሐ ድጋሚ ወደ ቤተክርስቲያን ህብረት የተቀላቀለች ያለፈው እሑድ በቅዱስ ዑራኤል ቤተክርስቲያን የንስሐ ጥምቀት የቄደር ጥምቀትን ተቀብላ አሁን ከኛ ጋር አንድ ሆናለች። ከ8 ዓመት የፕሮቴስታንት ቆይታ በኋላ ወደ ቤተክርስቲያን የተመለሰች እህታችን ናት እና አባቶች ቅድሚያ ለእናንተ ለቀሲስ ድሉን እሰጣለሁ እንኳን ደህና መጣሽ ብለው በቤቱ እንድትጸና መክረም እንዲያስተላልፉ ነው። በዛው በጣም ደስ ይላል። የምስራች ላይ ነው የደረስኩት። አይቻለሁኝ ያንተን ቪዲዮ። በጣም ደስ የሚል የምስራች ነው። እውነት ለመናገር እንደዚህ ያሉ ልጆቻችን ወደ ቤተክርስቲያን ሲመለሱ በመጀመሪያ እንኳን የክርስቶስ አካሉ ወደ አካሉ ተጨመርሽ፣ ወደ ቤተክርስቲያን ህብረት መጣሽ፣ እግዚአብሔር እንኳን ረዳሽ፣ የቃሉን ደጅ እንኳን ከፈተልሽ እና ያንቺ መመለስ የእግዚአብሔር ደስታ ነሽ። የቅዱሳን መላእክት ለኛም ደስታችን ነሽና በጣም ደስ ብሎኛል። አንቺ ብቻ ሳትሆኝ በጣም ብዙ ባለማወቅ ከቤተክርስቲያን የወጡ ልጆቻችን እየተመለሱ ስለሆነ ደስታችን ፍጹም ነው። እኔ ከሚመለሱ ልጆች ጀርባ የሆነ ጽሑፍም ጽፌ ነበረ። አንደኛው በጣም እውነት ለመናገር ማበላለጥ አልፈልግም፣ ግን ናቱ በጣም ከመወደው ከተመለሱ ልጆች ሌሎችን አልወድም ማለት አይደለም፣ ግን በጣም ጸባዩን፣ ክርስቲያናዊ ህይወቱ፣ አገልግሎቱ፣ አካሄዱ በጣም ነው የሚስበኝ። በጣም ነው አስተማሪ የሆኑ ነገሮች አይበታለሁ እና በዝግታው ውስጥ በጣም ብዙ የሆነ አስተውሎትን እመለከታለሁ። የመመርመር በጣም ቶሎ ገብቶታል። አይ ዶንት ኖ በጣም ሃምብል ሆኖ ነው ያገኘሁትና ሌሎቻችሁም ልክ ብዙ ነገሮች ሊከብዷችሁ የሚችሉ ብዙ ጥያቄ ሊኖራችሁ ይችላል እና እንደው ረጋ ብላችሁ ከወንድሞቻችሁ እኛም በመንችለው እንድትጠይቁ መመለስ ብቻውን በቂ ስላልሆነ ማለት ነው፣ ትምህርት ስለሚያስፈልግ እንደው ረጋ ብላችሁ ቤተክርስቲያንን ወደ ኋላ ከክርስቶስ ጀምሮ ያለችውን ቤተክርስቲያን ታሪካዊት የሆነች ሐዋርያዊት ዓለም አቀፋዊት የሆነች ቤተክርስቲያንን የአባቶቻችንን ትምህርት መመርመር ይሄ የኔ ትውልድ እውነት ለመናገር ትንሽ ድካም አለብን። ታውቃላችሁ በህይወታችን ላይ ትምህርቱ ምንም ሳይሸራርፍ እኛ ጋር ቢደርስም እምነቱ ምንም ሳይሆን እኛ ጋር ቢደርስም የህይወት ጥያቄ ግን አለብን። እንደው ይሄንን ኮምፕሮማይዝ የምናደርገው ነገር አይደለም፣ የምንዋሸው ነገር አይደለም። ህይወታችን ላይ ችግር አለ። ክርስቶስን የመምሰል ህይወት ላይ የስነ ምግባር ጉድለት እንዲያው የመጨረሻው ዘመን ስለሆነ በቃ ዓለማችንን መመልከት በቂ ነው። ዓለማችንን የመፈወስ አቅማችን የሚያሳየው የቅድስና እጥረት እንዳለብን፣ ክርስቶስን የመምሰል ህይወት በድንቆችና በታምራት ትውልዱን ዓለሙን የመለወጥ አቅም እንዳነሰን የሚያሳይ ነገር አለ እና ይሄ ደግሞ የአውሬው መምጫ ዘመን ላይ በጣም ክርስቲያኖች እንደዚህ በጣም ጥቂቶች እየሆኑ ሌላው ከእምነት ውጪ እየሆነ እንደሚሄድ ነው የሚያሳየው። ስለዚህ በጣም ልንበረታ ይገባል፣ ልንጠረክር ይገባል። ያችን ቤተክርስቲያን በዚያች ውስጥ መኖር ይጠይቃል እና ምንድነው መማር ያለብን ከዚህ ከሚመለሱ ልጆች ጀርባ ስንል ባለማወቅ የጠፉ በጣም ብዙ ልጆች እንዳሉን፣ ባለማወቅ ከቤተክርስቲያን የወጡ በጣም ብዙ በሺህ የሚቆጠር የፕሮቴስታንቱን ቤተ እምነት የተቀላቀሉት የኛ ልጆች ናቸው እና በሙሉ የወጡት ባለማወቅ ነው። እግዚአብሔር በሚያውቀው ሚካኤል አምላኬ ገብርኤል አምላኬ ሲል የኖረ ነው እዚያ ሄዶ የገባው። ዛሬ እዛ ሄደው የሚቃወሙት ራሳቸው ሲያምኑት የነበረውን ነው። ባለማወቅ በቃ ማርያም ቤተክርስቲያን ሲሄድ ማርያም የምትመለክ
ገብርኤል ቤተክርስቲያን ሲሄድ ገብርኤል የሚመለክ የመሰላቸው ሰዎች በስተት ይወጡና እዚያ ቤት ነው ገብርኤልን ያመልካሉ ሲሉ ምን ይያሉ መሰላችሁ? እነሱ ያንን አይነት አመለካከት ስለነበራቸው ነው የነበሩት። እነሱ ያንን አይነት ዕውቀት ስለነበረ ነው። እና ያንን ነው መልሰው የሚያስተጋቡት። ያ ዓለማወቃቸውን መልሰው ይነግሩናል። በትምህርት ዓለመምሰላቸውን መልሰው ይነግሩናል። የነሱን ድካም ለቤተክርስቲያን ሰጥተው ይናገራሉ። ይሄ ስህተት ነው። ስለዚህ አሁን የእህታችን የልጃችን መመለስ ማስተዋሏን ነው መመርመሯን ነው የሚያሳየን። ረጋ ብላ መጠየቋን ነው። የተወሰነም አንተ ስጠይቃትም የሆነ አጭር እንትን ስመለከት ስለነበር ሪል ነው ይሄ እውነት ለመናገር በታምር የኢትዮጵያ ይችኑ ቤተክርስቲያንን አውቆ የኢትዮጵያ ስል ያው ዓለም አቀፋዊቷን ቤተክርስቲያን ማለት ነው። ግብጽ ህንድ ማለት አይጠበቅብኝም አንድ ስለሆነ ይችን ቤተክርስቲያን ያወቀ ሰው ያው እግዚአብሔር ምስክሬ ነው እግሩን እንደው ለማውጣት አይሞክርም። በቃ ከወጣም ከባህር የወጣ ሳለ የሚሆነው በታምር ይችን ኦርቶዶክስ ተዋሕዶ ቤተክርስቲያንን አውቆ ሊወጣ የሚችል ፎርኤቨር የለም። ይሄንን 100% ማረጋገጥ ይቻላል። ብዙዎቹ ሳያውቁ ነው የሚወጡ። ስለዚህ እኛ መምራን ምንድነው መማር ያለብን ስንል መንቃት፣ ትውልዱን በትምህርት መያዝ፣ መትጋት፣ የልጆቻችንን ጥያቄ መመለስ በደንብ አድርገን መትጋት እንዳለብን ነው የምንማረው። በነገራችን ላይ የጠፉ በጎቻችንን ቆጥሮ ነው የሚረከበን እረኛው ሲገለጥ። ይሄንን መርሳት የለብን። መምራን የሆን ሰዎች የበጎች እረኛ መሆን ብቻ አይደለም እረኛ መሆን በጎቹን ቆጥሮ የሚረከብበት ዘመን እንደሚመጣ መረዳት መቻል አለብን። ስለዚህ የጠፉ በጎች ካሉ ለጠፉ በጎች ተጠያቂ ነን ማለት ነው። ተጠያቂ ነን እና ይሄንን አውቀን በጎቻችንን መፈለግ መጠበቅ እንዳይከሱ ውሃ እንዳይጠሙ የሚበሉት እንዳያጡ በለበለመው የቃሉ መስክ ላይ ማሰማራት ከኛ የሚጠበቅ ነገር መሆኑን ተረድተን መስራት አለብን መትጋት አለብን። እና ደግሞ በትምህርት ብቻ ሳይሆን በህይወትም ማስተማሪ ሆኖ መገለጥ ተገቢ ነው። በመንችለው ነገር እንደው በመንችለው እንደው ለመምሰል መሞከር አለብን ክርስቶስን። እግዚአብሔር ያግዘናል። እውነት ነው። እኛ እንደው ስራችን ነው የሚያጸድቀን ብላምን አናምንም። እምነት ከስራ ጋር ነው። ማመናችን መሰረታችን ነው። ደግሞ እንደምንችለው ስናደርግ ደግሞ የክርስቶስ ጸጋ ይረዳናል ያግዘናል። እና ያቺ ትንሿ ነገር እንደዛም ሰርተን በከመምረት ከነው የምንለው እንደዛም ሰርተን ተዘከረን እግዚኦ ነው የምንለው። ስለዚህ ጸሎታችን የንስሐ ነው። ትንሽ ስንደክም እግዚአብሔር ደግሞ ያግዘናል ይረዳናል። ሕፃን ልጅ እናቱን ለማገዝ የሆነ ድክ ሲል እቃ ሊሰብር ይችላል። ግን አይዞህ የኔ ልጅ በርታ ነው የምትለው። ስለዚህ እግዚአብሔር ያበረታናል ማለት ነው። ስለዚህ የልጃችን የእህታችን መመለስ አንደኛ ከዚህ ቀደም ባለማወቅ መጥፋቷን ስንመለከት ሌሎችም እንደሷ የጠፉ እንዳሉ አውቀን መስራት ስትመለስ ስናይ ደግሞ የበለጠ የጠፉ በጎችን ለማምጣት መትጋት እንዳለብን ነው ያስተማረችን። እና እግዚአብሔር ያበርታሽ፣ እግዚአብሔር ያትጋሽ፣ ክርስቶስን እንድትመስይ የቅድስናው የክብሩ መገለጫ እንድትሆኝ የበለጠ አስተማሪ ህይወት እንዲኖርሽ ጸሎታችን ነው። እግዚአብሔር ካንቺ ጋራ ይሁን። እንኳን እግዚአብሔር ረዳሽ፣ እንኳን እግዚአብሔር ጠበቀሽ። ዘመንሽ ለበረከት ይሁን። ቀሪ ዘመንሽን እግዚአብሔር አምላካችን ይባርክልሽ ነው የምለው። በሷ ጉዳይ ላይ የደከማችሁ ከነልደት ጀምሮ እግዚአብሔር የሰራተኛ ደሞዝ አለው ታውቃላችሁ። የሰራተኛ ደሞዝ አለው። ሰማያዊ የዘላለም ህይወት የሆነ ደሞዝ አለ። ያንን ደሞዝ ለመቀበል እስከ መጨረሻው ድረስ እንድትጋደሉ እግዚአብሔር ይርዳችሁ፣ ጸጋውን ያብዛላችሁ። እለት ነፍሳትን የምትማርኩበትን ኃይለ መንፈስ ቅዱስ ጸጋ መንፈስ ቅዱስ በእናንተ እያደገ እየጨመረ እግዚአብሔር እየሰራ እንዲሄድ መልካም ፈቃዱ ይሁንልን። አመሰግናለሁ ልደትዬ። ቴንኪው። ቃልዮት ያሰማልን አባታችን እግዚአብሔር ይስጥልን። አመሰግናለን። ቆጆ መልእክት ያስተላለፉልን። ቀጣይ እስኪ ወደነ ዲያቆን እስቂያስ ከዛ ወደነ በረከት ደግሞ ይዳለው። እናንተም ደግሞ ሐሳባችሁን አስቀምጡላቸው። ወጥቶ ለመመለስ በጣም አደገኛ ነው፣ በጣም አስቸጋሪ ነው። ያንን ሁሉ ነገር አይተው መርምረው ለመምጣት በጣም የእግዚአብሔር እርዳታ ያስፈልገዋል፣ የቅዱሳን ጸሎት ያስፈልገዋል። ከዛ አንፃር እስኪ አንዳንድ ነገር መምህር በረከትም እንዲሁም ዲያቆን እስቂያስም እንዲናገሩ ፈልጋለሁ። መምህር በረከት ይቀጥሉ። እሺ ቀሲስ በጣም ጥሩ ነገር ተናግረዋል። ምርቃኑንም
ምክሩንም አደረውንም እሳቸው ሰጥተዋል። ከእሳቸው በላይ ተጨማሪ ነገር መናገር ይከብዳል። ግን እህታችን እንኳን ወደ ቤተክርስቲያን ምልአት ክርስቶስን በምልአት ወደምታገኝበት ሰማያዊ ስርዓት ወዳላት የክርስቶስ እውነተኛ ስጋና ደም ወደሚሰጥባት የእግዚአብሔር ጸጋ ሳይቋረጥ ከሐዋርያት ዘመን ጀምሮ እንደ ወንዝ እንደ ጅረት ወደሚፈስባት ወደ እውነተኛዋ ወደ ቅድስት ቤተክርስቲያን እንኳን መጣሽ። ድሮም ነበርሽ። ያው ሰው ባለማወቅ በተለያየ መንገድ በተለያየ ምክንያት ይሳሳታል፣ ይወጣል፣ ይፈተናል። መመለስ ደግሞ ትልቅ ነገር ነው። አተውት ያገኙት ነገር ውድ ነው። መጀመሪያ ሳይጣጣ ቀላል ሊመስል ይችላል። ታቶ ሲገኝ እንደገና ግን ውድ ነው። አንቺ ከብዙ በውስጥ ካሉ በቤተክርስቲያን ውስጥ ካሉ እህቶች ወንድሞች በተሻለ ቤተክርስቲያንን አሁን ታውቂያታለሽ ብዬ ነው የማምነው። ምክንያቱም በብዙ ጣውረድ በብዙ አስቸጋሪ ነገር ውስጥ አልፈሽ ነው መቼም የተመለሽውና የሚመጣው ህይወትሽ በጣም የተሳካ እግዚአብሔርን የምታገለግይበት ሌሎችን የምትመልሽበት በቅድስና የምትኖሪበት እንደሚሆን ጸሎቴም ተስፋዬም ነው። እግዚአብሔር ያበርታሽ። የቅዱሳን ጸሎት የድንግል ማርያም አማላጅነት ካንቺ ጋር ይሁን። በርቺ እህታችን። ሌሎቻችሁ አይ ቲንክ ልደት ስራ ላይ በጣም ቢዚ እንደሆነ ነግሮኛል። በዚህ አይመስለኝም። ቀጥሉ ሌሎቻችሁ። መላገነት መምህር በረከት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እህታችን አኪያ እንኳን ደህና መጣሽ። በጣም ነው ደስ የሚለው። እንግዲህ ኢየሱስ ክርስቶስ እውነተኛ እረኛ ነውና በጎቼ ድምጼን ይሰማሉ ብሏልና ድምጹን ሰምተሽ መልስ መስጠት መቻል በጣም ትልቅ ነገር ነውና ወደ በረቱ ስለተመለስሽ ወደ እረኛሽ ወደ ነፍስሽ ጠባቂ ስለተመለስሽ በጣም ደስ ብሎናል። እንግዲህ የሉቃስ ወንጌል ምዕራፍ 15 ላይ ልጁ ተርቦ በልቦናው ምን አለ? ወደ አባቴ ቤት ልመለስ ብሎ አባቱ እቅፍ ውስጥ እንደገባና የአባቱ ቸርነት ምን ያህል እንደሆነ አይተሻል። ስለዚህ ያ ቸርነት ባንቺ ስለተደረገ ሁላችንም ደስ ብሎናል። የጅማሬም የፍጻሜም ባለቤት እግዚአብሔር ስለማይነገር ስጦታው ክብር ምስጋና ይግባው። በቤተ መቅደሱ በበረከት ያኑርሽ፣ ዘመንሽን ሁሉ በመቅደሱ ተክሎ ያኑርሽ እላለሁ። እንኳን ደህና መጣሽ። እሺ እግዚአብሔር ይስጥልን። አፖስቶሊክ ቀጥል። እንደውም አንተ የሆነ ነገር ብትል በጣም ደስ ይለኛል። በጣም አስተማሪ ነገር ተሞክሮም ይኖርሃልና ቀጥል ወንድማችን። እሺ ቀሲስ እናንተ ተናግራችሁ መናገር ብዬ ነው። እሺ አኪያ እንኳን እግዚአብሔር ረዳሽ። በጣም ደስ ብሎናል ሁላችንም። እንኳን እግዚአብሔር መንገዱን ቀና አደረገልሽ እላለሁኝ። እንግዲህ ወደ የተዋህዶ መንገድ መከተል በጣም ብዙ ቻሌንጆች ቢኖሩም ደግሞ ክርስትና ደስ የሚል ስቃይ ነው። ደስ የሚል ስቃይ ግን የመንፈስ ቅዱስ ደስታ ያለበት ስለሆነ እንኳን እግዚአብሔር ረዳሽ እላለሁ። በተለይ ደግሞ ቅድም መምህርም ሲናገሩ ብዙ በረከት አለበት። በተለይ ያጡትን መልሶ ማግኘት ብዙ ታርላ የሚገኝበት ነውና ከዛ አንፃር በጣም ደስ ብሎኛል። እኔ በጣም ደስ ሲለኝ እንግዲህ መናገር ያቀተኛልና የራሴንም ጊዜ እያሰብኩበት ነው ነበርና በቅድስት ቤተክርስቲያን መኖር በእውነት መታደል ነው። ቤተክርስቲያን መኖሪያ ናት በነገራችን ላይና መኖሪያሽን ስላገኘሽ እኔም እንዳንቺው ከመጡት መካከል የክርስትና ስም ተሰጥቷቸው ተስፋ ሥላሴ ተብለው
አሁንም ከቅዱሳን ጋር አብሬ እግዚአብሔርን ከሚያመልኩ ሰዎች መካከል ስለሆንኩ እንኳን ወደ ቤተክርስቲያን መጣሽ። ቤተክርስቲያን መኖሪያችን ስለሆነች በቃ ይሄ እንግዲህ መምህር በረከትም እዚህ ያሉ አይደል? ያው እንትን የሚባል ህብረታዊ ህልውና የሚባል አለ አይደል? በነገረ መለኮት ቋንቋ ኤክሊሺያስቲካል ኤግዚስተንስ የሚባል አለ። በቃ መኖሪያ ወደ መኖሪያ ስለመጣለ ወሰማዩ መና ክርስቶስን ሰማያዊ መጠጥ የሆነውን ክርስቶስን የምንመገብበት ድንቅ ቤታችን ስለመጣሽ እንኳን እግዚአብሔር ረዳሽ። ደግሞ መንገዱም ቀጭን ቢሆንም ግን ከኛ በፊት ቀድሞ የሄዱትን ቅዱሳንን ተቋረጠ ወንድማችን። አይ ቲንክ ታብታብ አድርጉ ከታች ያላችሁ ፕሮግራም መሪ ሁኛለሁ ዛሬ እኔና ከታች ያላችሁ ስራችሁን ስሩ እንዳይቆራረጥ መልእክቱ በትክክል እንዲደርስ አድርጉ። እኔ እውነት ለመናገር ከክላስ ላይ ነው አቋርጬ የመጣሁት። ያው ሲቆራረጥ ለልደት ደወልኩኝ ቀጥታና ከዛ ነው ያስገባኝ እንግዲህ እና እየተቆራረጠ ስለሆነ አሁን መታል። ቀጥል ወንድማችን ቀጥል። እሺ ትንሽ ኔትወርክ የሚያስቸግረኝ ስለሆነ ነው። በጣም ወደ ቤተክርስቲያን በቃ ቤተክርስቲያንን እንወቃት ሲባል ደግሞ ይሄ በኢንተሌክቹዋል ብቻ ይሄ በኮግኒቲቭ ሳይሆን እውቀት ብቻ ሳይሆን በእውነተኛ በፕራክቲካል እውቀት ማለት ነው። በህብረታዊ እውቀት እንድናውቃት በር የተከፈተልን ጊዜም ስለሆነ ለዛ እንድንተጋ በእውነት አንቺንም አኪያንም ሌሎቻችሁም ደግሞ እኔም ጋር አንዳንድ ልጆች አሉ እዚህ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ጎተራ ጋር አብረው ከኔ ጋር አሁን እየተማሩ ያሉ ምናልባት ወደዚህ ክረምቱ አካባቢ የሚጠመቁ ልጆች አሉ። እንደኔው የሆኑ ምንም አይነት ባክግራውንድ የሌላቸው የክርስትና ማለት ኦርቶዶክሳዊ ህይወትን ባክግራውንድ የሌላቸው እንደ አዲስ የመጡ አሉና ቤተክርስቲያን ትምህርቷ በእውነት ልክ እንደ ተቃዋሚዎቿ እንደበዙ ሁሉ ትምህርቷን በሚገባ ለብዙዎች እየደረሰ ያለበት ጊዜ ብዙዎችም እየሰሙበት ያለ ጊዜ ስለሆነ አኪያ እንኳን አንቺም እንኳን እግዚአብሔር ረዳሽ። እንዲሁም ደግሞ ለመምህራንም በተለይ ቀሲስ መምህር በረከትም እንዲሁ በድቁና የምታገለግሉ ወንድሞቼም ሁሉ ይሄ ደግሞ በጣም በጣም ለእናንተም ደግሞ በጣም ትልቅ እንትን ነው ብዬ አስባለሁ። የእናንተ ጸሎት ድካማችሁ ልፋታችሁም ከንቱ እንዳይደለ እኛ ምስክሮች ነን ማለት ነው። አግዞናል። ስለዚህ ከዚህ አንፃር አገልግሎታችሁ ምንድነው ከጌታ የተሰጠህን አገልግሎት ለመፈጸም ተጋ እንዳለ ሐዋርያው ቅዱስ ጳውሎስ ከጌታ የተሰጣችሁን ከቤተክርስቲያን የተሰጣችሁ አገልግሎት ብዙ አፍርቷልና እኛም አንዱ ምስክሮች ነንና አንዳንዶች በመጽሐፍ ህይወት ላይ ገብተዋል። አንዳንዶች በዩቲዩብ ትምህርታቸው እጄ ላይ ገብተዋል። እኔ በህይወቴ እንኳን ጉዞ በማደርግበት የእምነት ጉዞ በማደርግበት ጊዜ በመጽሐፋቸው ያገኘዋቸው አባቶች አሉ። በዩቲዩብ ያገኘዋቸው አባቶች አሉ በትምህርታቸው በተለያየ መንገድና ስለዚህ ሁላችንም በዛ መንገድ ብንተጋ እንግዲህ ከቅዱሳን ጋር አብሮ መጨረሻችን ያማረ ይሆናልና እንግዲህ መምህራኖችም እዚህ ውስጥ ያላችሁ የምትጽፉት ትንሽ ነገር አይ ቲንክ ኮኔክሽን እያስቸገረው ነው። መታል አለህ አለውኝ አይደለ? ትንሽ ይቆራረጣል መሰለኝ ቀሲስ። አሁን መታል ቀጥል። እሺ እና በብዙ አግዛችሁናል። እኔ ለ11 ዓመት ዩዝ ፓስተር ሆኜ በማገለግልበት ጊዜ ፕሮቴስታንቱ ቤት ነገረ መለኮት በመማርበትም ጊዜ ብዙ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን ቫልዩ ያለውን ትልቅ ኮር የሆነውን ትምህርትም የሚናገሩ አንዳንድ ሰዎች ነበሩ። ለምሳሌ ነገረ ሥላሴያዊ ትምህርት ከየትና ጌት ስንላቸው እስቲ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የጻፉትን መጽሐፍ አንብቡ ይሉን ነበር። እንዲሁም ደግሞ የቤተክርስቲያን ታሪክን እስቲ የተያዘ ነገር ምን ማወቅ ያስፈልጋል ብለህ በምጠይቅበት ጊዜ እኔ 2004 2005 አካባቢ ነገረ መለኮት ቴዎሎጂ ማር ነበርና የፕሮቴስታንቱን በጣም ሰጀስት ያደረጉን የነበረው በእውነት የሚገርመው ለምሳሌ እና ብፁዕነታቸውን የሸዋ ሊቀ ጳጳስ የነበሩትን የአባ ጎርጎርዮስ መጽሐፍ ነበር ሰጀስት የሚያደርጉን እዛ ቤት እያለው እንኳን የነመላከ ብርሃን አድማሱ ጀንበሬ መጽሐፍ እንዳገኛ የነጋሽ ግርማ ባቱ መጽሐፍ የነገረ መለኮት መግቢያ
እነዚህ መጽሐፎች ሁሉ ያን እዛ ቤት እንኳን እያለው አነባቸው የነበረውና በመጽሐፎቻችሁ አንዳንዶቻችሁ ደርሳችኋል፣ በትምህርታችሁ አንዳንዶቻችሁ ደርሳችኋል። እዚህ በቲክቶክ በዩቲዩብ የምትሰሩት ስራ ቀላል ብዙ ፍሬ እያፈራ ነውና አገልጋዮቻችንም ካህናትም ሁሉ እንግዲህ ካህናትም ክህነታችሁን ይባርክ ዕድሜ ይስጣችሁ እላለሁ። እንዲሁም ደግሞ ከታች የምትሰሙ ደግሞም ፕሮቴስታንት ቤትም ሆናችሁ የተለያየ እምነት ሆናችሁ በቀናነት ኦርቶዶክስን ለመረዳት የምትፈልጉ ሰዎች ካላችሁ ጠጋ በሉ፣ በደንብ ይዋት፣ መርምሯት፣ ፈትሹ፣ አበጥሩ፣ በደንብ አድርጋችሁ መጨረሻ ላይ ወደ የእውነት የሚያሸንፍ ስለሆነ ማለት ነው። እኔ አንድ በደንብ ሃይሊ ቦልድሊ የምናገረው ነገር አለ። ምናልባት መምህራኖች የሚደግፉኛል። የሐዋርያት ሥራ ምዕራፍ 17 ላይ ያለው ማለት ነው። ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም በነዛ የግሪክ ፈላስፎች መካከል እንኳን ቆሞ ስለ እውነት የመሰከረው ማለት ነው። እነዛ ሁለት ስኩል ኦፍ ቶቶችን እንኳን በጣም የሞገተበት። ስለዚህ በአሪዮስፋጎስ ላይ ቆሞ ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም እንደመሰከረው እንዲሁም እውነተኛ ክርስትና በሙግት መድረክ እንኳን አይረታም። እኛ እንኳን ተገቢ የሆነውን ክርስቲያናዊ ማነር ልክ ቅዱስ ጴጥሮስ እንዳለው ማለት ነው በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በአክብሮትና በፍርሃት ይሁን እንዳለ እስከ ተጠቀምነው ድረስ የቅድስት ቤተክርስቲያን ትምህርት በሙግት መድረክ መቼም አይረታም። ምክንያቱም ይህ ለፍላፊ እንኳን ምን ይላል ብለው እስቲ ጥሩት ብሎ ሐዋርያው ቅዱስ ጳውሎስን ጠርተውት፣ ነገር ግን የአሪዮስፋጎስ ዋና የነበረው ዲዮናስዮስን እስኪማረክ ድረስ የደረሰ ነው የያዝነው እውነትና ነገም ክርስትና እጅግ በሚገርም ሁኔታ ያሸንፋል። በቅንነት የምትሰሙ ደግሞ በጣም ብዙ ጥያቄ ያለባችሁ ቀረቧት፣ ቤተክርስቲያን እዩዋት። ልክ እንደ አኪያ እንደ ውድ እህታችን እንደ ዛሬው ወደ ቤተክርስቲያን ማዝገም ይሆንላችኋል ማለት ነው። እኔ ረዳ እግዚአብሔር እናንተን የሚርዳችሁ በተለይ በኮንፊዥን ውስጥ ያላችሁ ሰዎች ለማለት እወዳለሁ። ብዙ ስላወራ ይቅርታ። ቀሲስ ይቀጥሉ። እግዚአብሔር ይስጥልን። ወንድማችን ማን ነበር? ተስፋ ስላሴ ተስፋ ስላሴ። እግዚአብሔር እንኳን አንተንም ረዳ። እውነት ለመናገር በጣም ጥሩ ነገር እየሰራህ እንደሆነ ነው የማይህ እና ደግሞ የታመቀ ችሎታው በውስጥ ላይ በደንብ አርገህ ቅዱሳት መጻሕፍትን የመረዳት እንትኖች አይችባለውና በጣም ጥሩ ነገር ነው ያስከው። በርታልን። በዚህ አጋጣሚ ሆነ አንድ ነገር ልበልና ወደ ዲያቆን ክርስቶፎሮስ ሄዳለሁ። አዳዲስ እንደዚህ ማለት ከሌላ ቤተ እምነት ቆይተው የሚመጡ ሰዎች ላይ አቀባበላችንን በተመለከተ ነው መናገር የምፈልገው። ምንም በጣም እንደኛ እኛ በኖርንበት አይነት ስራ እንዲሰሩ ኤክስፔክት ማድረግ የለብንም። በጣም ጥንቃቄ ማድረግ እንዳለብን ይሰማኛል። እኔ ከዚህ ቀደም ደጋግሜ ተናግሬ ያለሁኝ ቤተክርስቲያን እንደዚህ ላሉ ሰዎች በጣም ትጠነቀቃለች። ጾም ቀኖናው አንድ አይነት ነው ታውቃላችሁ። በእያንዳንዱ ግለሰብ ልክ መጥኖና ለክቶ መስጠት ግን የካህናት ስራ ነው፣ የንስሐ አባት ስራ ነው። ምን ማለት ነው? ምን ማለት ነው? እስከ 9 ሰዓት ጾም፣ እስከ 11 ሰዓት ጾም የሚለው ቀኖናው ለሁሉም የሚሰራ ቢሆንም አዳዲስ ሰዎች ሲሆኑ ወይ ታማሚ ሊሆኑ ይችላሉ፣ ወይ አዲስ ክርስቲያን ሊሆኑ ይችላሉ። እንደዚህ ያሉ ሰዎችን ግን ካህኑ ነው እየመጠነ እየለካ በአቅማቸው የሚሰጣቸው እንጂ ዛሬ መተህ እንደኔ ሁን አይባልም። ክርስትና እድገት አለው፣ ሌብል አለው። ታውቃላችሁ፣ የወጣኒነት፣ የማይከላዊነት፣ የፍጹምነት አለ። እነዚህ 10 ማይረጋትም ይባሉ አሉ። ሌብል አለው። ዝም ብሎ ባንዴ ከአንደኛ ክፍል ተነስቶ ዩኒቨርሲቲ አይገባም። ስለዚህ እንደዚህ ያሉ ሰዎች ከአክሰንት ጀምሮ ከንግግር ጀምሮ በጣም የሚያስደነግጥ ነገር ካንደበታቸው ልንሰማ እንችላለን። ምን ማድረግ አለብን? እንደ ክርስቲያን እነዚህን ሰዎችን መርዳት፣ ማገዝ፣ ሸክማቸውን መሸከም። እዚህ ገላትያ ምዕራፍ 6 ቁጥር 2 ላይ ከናንተ እያንዳንዱ ያንኑ ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ ይላል። ስለዚህ ምንም ነገር ቢያጠፉ ማለት ነው ምንም ነገር ቢያጠፉ ከመምከር እንደው ተግሳጽ ላይ ገና ናቸው። ስለዚህ መምከር እንደው ቀስ አድርጎ እንዲያስተካክሉ ከማድረግ በስተቀር ጀጅ ማድረግ እንደው ምንድነው ፍየል ከመድረሷ ቅጠል መበጠሷ አይነት እንደዚህ ያልጠቅሶች አሁን የመጣ ምን አይና ወጣ ምናምን እንደዚህ ያሉ በጣም ነውረኝነት ነው። ይሄ ትክክል አይደለም። በታምር እንዳትጠቀሙ እንደዚህ ያሉ ቃላት ትክክል አይደለም። አንደኛ በ3 ሰዓትም የመጣ በ6 ሰዓትም በ9 ሰዓትም በ11 ሰዓት ደሞዝ እኩል ነው። የአንድ ዓመት ህፃን ልጅም
የ60 ዓመት ልጅም ለአባት ለእናት ልጅ ነው። በቃ ምንም እንደውም የበለጠ ትሪት የሚደረገው ህፃኑ ነው። ስለዚህ እግዚአብሔር እኛን ትሪት በሚያደርግበት መንገድ ልጆችን ትሪት ማድረግ ከክርስቲያን ይጠበቃልና ጥንቃቄ እናድርግላቸው ነው። እንደው ደግሞ ለተመልሰው አዲስ ለሚመጡ ሰዎች ደግሞ ያለኝ ምክር ረጋ እንዲሉ ነው ምክሬ። ረጋ ማለት ቃሉን መመርመር። ምክንያቱም ትራዲሽን አለው ቸርች ትራዲሽን የራሷ ትራዲሽን አላት፣ የራሷ ዘይቤ አላት፣ የራሷ ቋንቋ አላት፣ የራሷ ንግግር አላት። አንዳንድ ከኛ ቤት የሚወጡ መርጌታ ነበርን ምናምን የሚሉ ሰዎች እዚያ ቤት ሲሄዱ ሃሌሉያ ይላሉ እና በጣም ስቃለሁ አንዳንዴ። ይሄ የፕሮቴስታንቱ ትራዲሽን ነው። ይሄ አሁን ሃሌሉያ የሚባል ነገር የለም። እንግዲህ በጣም ግዕዝ ተምረናል የሚሉ ሰዎች ሃሌሉያ ነው ሃሌ ነው በቃ። ግን እዚያ ሲሄዱ የፕሮቴስታንቱን ትራዲሽን ይወስዳሉ። ኦኬ የራሳቸው ትራዲሽን ነው፣ ግን ቃል እስከ መለወጥ ድረስ መድረስ የለበትም። ምን ለማለት ፈልጌ ነው? እንደዚህ ያሉ ሰዎች ደግሞ ወደኛ ሲመጡ ደግሞ የኛን አክሰንት የኛን አጠቃቀም ነው ጌታችን አምላካችን እንደዚህ ያሉት ትራዲሽን የቤተ ክርስቲያኗ የራሷ ልሳን አለ። እንደዚህ ያለውን ነገር በአንዴ ሊመጣላችሁ አይችልም። ሶ መረዳት ማገዝ። እንደውም አንዳንዶቻችን እኮ እኛም እዚህ ቲክቶክ ላይ ውለን እኮ የነሱን የመኮረጅ ነገር እናያለን። አክሰንታችን ላይ አንዳንዴ ኢንፍሉዌንስ አለ። ዘምስለ ጠዋይ ተጠዊው ምስለ ህሩ ያተከውን ይላል ዳዊትም። ከጠማማ ጋራ ጠማማ ከመልካም ሰው ጋራ መልካም ከአህያ ጋር የዋለች ጊደርም የሆነ ነገር ተምራት መጣለች እና ኢንቫይሮንመንታል ቼንጅ አለ። አካባቢ ይለውጣል ሰው። ሶ ትራዲሽን ወይም አኗኗራችን ማንነትክን ጓደኛህን ንገረኝና ማንነትክን ልንገርህ እንደዚህ ያለ ይባላል። የምንኖርባቸው አካባቢዎች ከሐረር ሰው የሚመጣ ሰው ከወለጋ የሚመጣ ሰው ነው ከጎጃም ከጎንደር ከወሎ የሚመጣ አክሰንቱን አይተን እንለው እናውቀዋለን በቃ ከየት እንደመጣ። ሶ አኗኗራችን በራሱ የሚለውጠን ነገር ስላለ እነዚህ አዳዲስ የሚመጡ ልጆችን ትሪት ማድረግ አለብን። ግን እናንተ ደግሞ ረጋ ብላችሁ ከናንተ አሁን በዚህ ሰዓት ላይ ምን ይጠበቃል? እንደው ቀሲስ አዲስ ክርስቲያን ወይም አዲስ ሰው ወደ ቤተ ክርስቲያን ሲጨመር እንደው ከኔ ምንድነው የሚጠበቀኝ ብሎ ቢጠይቀኝ የምለውን ነገር ልንገራችሁ። በቃ አምኗል፣ ተጠምቋል፣ ስጋው ደሙን ተቀብሏል። ይሄ የእግዚአብሔር ልጅ ነው፣ የዘላለም ሕይወት አለው ይሄ ሰው። ምክንያቱም ጥምቀት ለልደት ነው፣ የእግዚአብሔር ልጅ ያደርገናል፣ ስጋው ደግሞ የዘላለም ሕይወት ነው። ስለዚህ ከዚህ በኋላ ምን ይጠበቅብኛል ካለ አንድ ሰው ረጋ ብሎ ክርስቶስን እየመሰለ መሄድ ነው። እየጸለየ በጾም በጸሎት ጸሎት ተናግሮ ምስለ እግዚአብሔር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። ኤቭሪ ዴይ ዲስከስ ማድረግ ቲክቶክ ላይ ከምናወራው በላይ ከቤተሰብ ጋር ከምናወራው በላይ ከእግዚአብሔር ጋር መነጋገር ህሊናችን እግዚአብሔር መንፈስ ቅዱስ ጋር የምናወራበት ሰሌዳ ነው። ስለዚህ ከቃሉ ጋር መሆን ነገሮችን እንደ ቤሪያ ሰዎች እየመረመሩ ክርስቶስን ወደ መምሰል ማደግ ከአንድ ክርስቲያን የሚጠበቀው ይሄ ነው። በቃ ምንም ላይጠበቅባችሁ ይችላል ምንም ነገር። ምክንያቱም ክርስቶስን እየመሰላችሁ በዛ ውስጥ ራሳችሁን ጠብቃችሁ ከኖራችሁ በቃ ይሄ የሰው ክርስቶስ ሲመጣ ልጁ እንደሆነ ነው የሚያገኘን፣ መንግስቱንም ደግሞ ያወርሰናል ማለት ነው። ስለዚህ ይሄንን እንድታደርጉ እና አዳዲስ ክርስቲያኖች ሲመጡ ስጋው ደሙን ይቀበሉና ከዛ በኋላ ስጋው ደሙን መቀበል ያቆማሉ። አንዳንድ በጣም የተሳሳተ ትራዲሽን የሆነ መቼ እንደገባ ማናውቀዋል። ዝም ብሎ ወጣት የሆነ ሰው ስጋው ደሙን አይቀበልም። ዋይ ከወጣት በላይ ለስጋው ደሙ መሮጥ ያለበት ሰው ምንም ሰው የለም። ምክንያቱም ስጋውና ደሙ ኃጢአታችንን የሚያጥብ የሚያቃጥል የሚበላ የሚያጠፋ ነው። ኃጢአትን የሚደመስስ ነው። ስለዚህ ለኃጢአተኛ የበለጠ ስጋውና ደሙ ይቀበል። እንደውም አባቶቻችን ምን ይላሉ? ስጋውና ደሙ አንድ ጊዜ አንድ ሰው አምኖ ተጠምቆ አንድ ጊዜ ከተቀበለው በኃጢአት ካላሳደፈው በቂ ነው። በየቀኑ መቀበል አይጠበቅበትም። ግን ተቀበሉ ታዲያ ለምን ትሉናላችሁ? አንዴ ከቆረብን አይበቃንም ወይ ካላችሁ በየጊዜው በየሰከንዱ ኃጢአት ስለምንሰራ የኃጢአት መድኃኒቱ ደግሞ ስጋውና ደሙ ስለሆነ ነው። ስርየተ ኃጢአት የምናገኘው በዚያ ስለሆነ ነው እንጂ ንጽህ ከጠበቅን አንድ ጊዜ ከተቀበልነው ስጋውና ደሙ ለዘላለም በቂ ነው። ታዲያ አዳዲስ ልጆች ስትመጡ እዚህ ዝም ብለው ገና ነኝ እያሉ ያቆሙ የማይቆርቡ ሰዎችን ከነሱ እንዳትማሩ። በቃ መቀበል ጀምራችኋል፣ ተቀበሉ። ንስሐ እየገባችሁ ያለ ማቋረጥ ከስጋው ደሙ እንዳትርቁ። ይሄንን በዚህ አጋጣሚ መናገር ስለፈለኩ ነው። እዚህ ሀገርኛ ሀገር እዚህ አሜሪካኖች ናቸው፣ እዚህ ተወላጆች ናቸው ማለት በዜግነትም በትውልድም ሌላ ሀገር የማያውቁ ማለት ነው አሜሪካውያን። እና ከክርስትና ከተነሱ በኋላ ከልጆቻቸው ጋር ሌላውን ሰው ያዩ እነሱ ማቁረብ አቆሙ በሚያሳዝን ሁኔታ። አንዳንዴ ክርስቲያኖች ራሱ መሰናክል ምን ሆነበት ጊዜ አለ ማለት ነው።
ሰዎቹ እንዳይቀበሉ የማይሆን የቤተክርስቲያን ትምህርት ያልሆነ ነገር ማለማመድ እኔ ኃጢያተኛ ነኝ እንደው እኔ በደለኛ ነኝ የእውነት ይመስላል ውሸት ነው ይሄ ግብዝነት ነው ኃጢያተኛ ነኝ ካልክ እንደው ለኃጢያቱ መድኃኒት ስጋውና ደሙ ነው መምጣት ነው እንጂ እኔ ኃጢያተኛ ነኝ እኛ ክንፋውተን ስንበር አይታችኋል እኛ የማንሳሳት ፍጹማን ሆናችሁ አይታችኋል ቄሶቹ ራሳችን እኛ ምን በድላለን ግን በምስዋው በመቅደሱ ስንቀርብ ግን ተሳለን ይግዙ በከመበሳለከ አቤቱ እንደ ቸርነት ማረኝ እንደ ኃጢያቴ አትክፈለኝ ምሕረትና ቸርነት ይክበበኝ ይያል ጸልየን ነው ምንገባው ከኛ የበለጠ ኃጢያተኛ የለም እግዚአብሔር እኛን ከማር እናንተንም የማይምርበት በፍትሃዊነቱ በመሐሪነቱ አርሎ የሌለበት አምላክ ስለሆነ ከስጋው ደግሞ አትራቁ ለማለት ነው ይሄ ለአዲሶቹ ለእናንተ ብቻ ሳይሆን ለሁላችንም የሚሰራ ነው በያስባለሁና በእርሱ ጠንክሩ ለማለት ነው ዲያቆን ክርስቶፎሮስ ቀጥል ሰላም ለእናንተ ይሁን ቀሲስ ይፍቱኝ ይባርኩኝ ይፍታ እግዚአብሔር ይባርክ እንዴት አለ አሜን አሜን እግዚአብሔር ይመስገን ያው እኛ ጋር ምሽት ስለሆነ እንዳረብሽ ድምጼን ቀነስ አድርጌ ነው ማወራው ብዙም አላወራም በርግጥ ያው ከገባሁ ጥቂት ጊዜ ነው ገና እና ግን ሲገባኝ አኪያታችን ወደ ቅዱስ ቤተክርስቲያን ህብረት ስለመጣች ያን አስመልክቶ ይመስለኛልና እንደዛ ነው የተረዳዋችሁ እህታችን እንኳን ደህና መጣሽ እንኳንም እግዚአብሔር ረዳሽ እንኳንም ወደ ቅዱሳኑ ህብረት ወደ ቅዱስ ቤተክርስቲያን የክርስቶስ አካል ወደ ሆነች እውነተኛው ትምህርት ወዳለባት ቤት እንኳንም መጣሽ በርቺ ጠንክሪ እንግዲህ ብዙ ፈተናዎች ብዙ ውጣ ወረዶች ሊኖሩ ይችላሉ ከፊት ለፊትሽም ግን ደግሞ እንደ ወንድም እንደ እህት እንደ አባትም አባቶች አሉ ከጎንሽኛም አለን በመትፈልጊን ነገር ሁሉ አለን እናግዝሻለን እንታገዛለን የክርስትና ህይወት ታይዘን ወደ እግዚአብሔር ምን አድግበት ምን ማለት ምን ሄድበት ወደ መንግስቱ ምን ሮጥበት ህይወት ነው ጥሎ ማለፍ አይደለም ያለው ተጋግዞ ተዋዶ ተፋቅሮ መሄድ ነው ያለውና ጠንክሪ በርቺ በዚህ አጋጣሚ በጣም ጥሩ የሆነ መነቃቃት አለውነት ለመናገር ሚዲያው ላይ መናፍቃኑ እንደሚጮሁት አይደለም ጨንቋቸዋል ከሰሞኑም አንዳንድ መልክቶችን አይታችሁ ከሆነ ነገል የሚሄዱብን ነገል የሚሄዱ እያሰራን ያለ ነው ምንድነው የሚል ከታላላቅ ከሚባሉት ከነሱ ከዶክተሮች መካከልም የሚገራርም መልክት አይሁንና ደንግጠዋል እውነት ለመናገር ፕሮቴስታንቱ ሸክ አድርጓል በቃ በነገራችን ላይ ፕሮቴስታንቱ ብቻ ሳይሆን እንደው በደንብ አልሰራንበትም እንጂ እስልምናው ላይም በጣም ጥሩ የሆነ እንትን ነው ያለው እህቶቻችን ወንድሞቻችን የምሰሩት ስራ አጠቃላይ ሁላችንም የምንሰራው ስራ ወይም እግዚአብሔር በእኛ ላይ አድሮ የሚሰራው ስራ ፍሬ እያፈራ ነው ያለውና አንዳንዴ በውስጥም ማገኛቸው ወንድም እህቶችን ሳገኝ ይገርመኛል መረዳታቸው በጣም አይረዱትም የምትሉትን ነገር ወይ የምንለውን ነገር እንዴት አድርገው እንደሚረዱት እግዚአብሔር እንዴት እንደሚያግዛቸው ስትረዱ ወይም ስትመለከቱ በጣም የሚደንቅ ነው እና በጣም ብዙ ትውልድ እየነቃ ነው እግዚአብሔር ይመስገን በቅርብ በጣም ብዙዎች ይመለሳሉ ነገራችን ላይ መንገድ ላይ ያሉ ሄጀኮ የንስሐ አባት ያስኩኝ ሄጀኮ አባና አገኘኋቸው እኔ እኮ ገባኝ እኔ እኮ እንደዚህ እንኳን ብለው የሚያናግሩን ብዙ ናቸው ያሉ እና በጣም ደስ የሚል ነገር ነው ያለው እህት ወንድሞቻችን ክርስቲያኖችም ያው እንደምታውቁት ቤተክርስቲያን አንዲት ቅድስት ሐዋርያዊት ዓለም አቀፋዊት ናት የማትሳሳት ስለዛ ወጥ የሆነ ትምህርት ነው ያላት ራስን መጠበቅ የቤተክርስቲያን ትምህርት ማወቅ በመንፈሳዊ ህይወትም በተቻለ መጠን እንዳቅም መመላለስ እንደዛ ይተበቅብናል እና ለመዳል ላለባቸው ወንድምቶችም ደግሞ ራስን አዘጋጅቶ በሚታገዘው ነገር ሁሉ ማገዝ መተጋገዝ ይገባል እና እንበርታን ጠንከር ለማለት ያህል ነው መናፍቃኑ የፈለገውን ያህል ሊጮሁ አንዳንዴም አንዳንድ እንትኖችን ምንድነው እየቆራረጡ ባልተገባ መንገድ ያጮሁ ቤተክርስቲያንን ለትለት የተሳደቡ ወለው ሊያድሩ ይችላሉ ግን ለትለት ደግሞ ነፍሳት እየተጨመሩ ነው እና በጣም ደስ የሚል ነገር ነው ያለው አንድነታችንን ህብረታችንን አጠናክረን ሁሉ ጊዜም ቢሆን ነፍሳት እንዲድኑ የራሳችንም ደግሞ መዳን ሁሉ ጊዜም ቅዱስ ጳውሎስ እንደሚናገረው በፍራትና በመንቀጥቀጥ ሆነን መፈጸም እጅግ በጣም ነው የሚገባው እንጠንክርን ወርታ እህታችን በድጋሚ እንኳን ደህና መጣሽ
የሚያስፈልግሽ የምናገዝሽ ነገር ሲኖር ሁሌም ቢሆን ጥያቄዎችም ሲኖርሽ ማለቴ ነው ኮንታክት አድርጊን፣ ጻፊልን። እንደ ወንድም እንደ እህት ከጎንሽ ሁሌም አለን እና እግዚአብሔር ደግሞ ፍጻሜ ሲያምር ስለሆነ ፍጻሜሽን ያሳምርልን። ላለው አኪያ እህታችን በርች። እግዚአብሔር ይስጥልኝ። ቀሲስ ሲቀጥሉ እናመሰግናለን። እግዚአብሔር ይስጥልን። እምትይው ነገር ካለ እህታችን በይና መምህር በረከት የሚጨምሩት ነገር ካለ ጨምረን በጸሎት እንዘጋለን። አኪያ ቀጥይ። እሺ ሁላችሁንም እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። እንደተባለውም አጥተው ያገኙት ነገር እጅግ ውድ ነው። በጣም እንደ ቀድሞ አይደለም ያለው ሁኔታ፣ ስሜቱ፣ ሁሉ ነገሩ፣ ፍቅሩ እና እግዚአብሔር መጨረሻ የኔንም የሁላችንንም የሚያሳምርልን። ለዚህ ሁሉ ደግሞ ምክንያት የሆኑት እዚህ ፕላትፎርም ላይ የሚያስተምሩት ልጆች ናቸውና እነሱንም እግዚአብሔር ይስጥልኝ ማለት ፈልጋለሁ። እግዚአብሔር ይባርካቸው። አመሰግናለሁ። ይስጥልን። እናመሰግናለን እህታችን። እሺ መምህር በረከት ይቀጥሉ። ቀሲስ አንድ ቪዲዮ በቅርቡ እያየው ነበረ። አንድ የፕሮቴስታንት ፓስተር መሰለኝ በአሜሪካ ያለ በጣም ታዋቂ አፖሎጂስት ነው። ለምንድነው ፕሮቴስታንቶች ወደ ኦርቶዶክስ እየሄዱ ያሉት የሚል ቪዲዮ ሰርቶ ነው፣ አሜሪካ ማለት ነው። ወደ ኢስተርን ኦርቶዶክስ፣ ወደ ኦሪየንታሎችም እንደዚህ ወደ ኦርቶዶክሱ ብቻ የሚሄዱ በስተዋል መሰለኝ አሁን። እና ለምንድነው የሚሄዱ ብሎ ይጠይቅና አንድ ሁለት ሶስት ምክንያቶችን ይጠቅሳል። አንደኛ በጣም ቼንጅ በሚለዋወጥ ዓለም ውስጥ ነው ያለነው አሁንና የጸና የማይለዋወጥ ከጥንት ጀምሮ የመጣ እምነትን ሰው ተጠምቷል አሁን ይላል። ሁለተኛ ስርዓት ያለው አምልኮ፣ ይሄ የሆነ በዓለም የሚያየው የዘፈን የዋይዋይታ አይነት ሪትም ወጥቶ ስርዓት ባለው ጸጥ ባለ የእግዚአብሔርን ትራንሴንድ የሚያደርግ ከፍ ያለ ልብን በተደሙ የሚመላ ነፍስን በተመስጦ የሚወስድ ስርዓት ያለው ቤተክርስቲያን ይፈልጋል ወጣቱ። አሁን ይህ አይነት ፍላጎት በወጣቱ ዘንድ አለ ይላል እና ይሄንን ደግሞ በኦርቶዶክስ አብያተ ክርስቲያናት እያገኙ ነው ይልና እንደውም በጣም የሚያስቁ ሪኮመንዴሽኖች ይሰጣል። አንደኛ የማይለወጥ ሃይማኖት የሚለው ያው ክርስቶስ ላይ እንመስረት ይላል። ሁሉ የሚባለው ነው፣ ግን ክርስቶስ ላይ የሚመሰረተው ሐዋርያዊ በሆነው ትውፊት ላይ ሲቆሙ ነው እንጂ ሁሉም ሰው ክርስቶስን እያለ የራሱን ወንጌል ስለሚሰብክ ማለት ነው አያስኬድም። ሁለተኛው ግን በጣም የገረመኝ በስርዓት አምልኮ ጉዳይ ወደ 16ኛው ክፍለ ዘመን እንመለስ የሚል ሪኮመንዴሽን አለው። ቢያንስ በ16ኛው ክፍለ ዘመን በተሐድሶ ዘመን የነበሩት ፕሮቴስታንቶች በስርዓት ከኛ ይሻላሉ። ከዛ ከሮም እንደወጡ ከሮም ካቶሊክ እንደወጡ ስርዓቱን ይዘውት ለተወሰነ ጊዜ ስላስቀጠሉት ማለት ነው ወደ እነሱ እንመለስ የሚል ሪኮመንዴሽን ይሰጣልና እና አኪያ የመሳሰሉ እና አፖስቶሊክ ወንድማችን በጣም የበሰለ በደንብ የተረዳ እንደሆነ ነው ያየሁት። እነሱ ግን ምን አሉ? አይ እኛ ወደ 16ኛው ክፍለ ዘመን ሳይሆን ወደ ጥንቷ ቤተክርስቲያን ነው የምንመለሰው፣ ወደ ሐዋርያዊቷ ቤተክርስቲያን ነው የምንመለሰው። ሃይማኖቷ የጸና የማይለዋወጥ በየዘመኑ አዲስ አስተምሮ የማይመጣባት ቤተክርስቲያን ነው የምንፈልገው ብለው ኦርቶዶክሳዊት ቤተክርስቲያን እንደገና መርጠው አጥንተው ተመልሰዋልና የሆነ ዌቭ አለ አሁን የሚመጣ ከቴዎሎጂያን የሚጀምር ከዚያ ምዕመናን የሚከተሉት ወደ ኦርቶዶክስ የሚደረግ የሆነ ዌቭ ማዕበል መምጣቱ አይቀርም ወደፊት ማለት ነው። አሁን እነሱ ፓተርኑን ስለሚያውቁት ነው በጣም የሰጉት፣ ከኛ የበለጠ የሰጉት በሌላው ዓለም ስለሚያዩ ነው ምን እየሆነ እንዳለ
እና መጀመሪያ ቴዎሎጂያንስ እነዚህ በነገረ መለኮት ትምህርት ቤት የተማሩ በፕሮቴስታንቱ ዓለም ያሉ ሰዎች ይመጣሉ። እያወቁት እየመረመሩት የቤተክርስቲያንን ታሪክ የተረዱት የኦርቶዶክስ ቤተክርስቲያንን ቴዎሎጂ ስርዓት አምልኮ እያጠኑ ሲመጡ በጣም ይሳባሉ። እነሱ በስነ መለኮት ዕውቀትም ተለቅ ያለ ስለ አረዳድ ስለሚኖራቸው ከዚያ በኋላ ደግሞ ምዕመኑ እነሱን ተከትሎ ይመጣልና አሁን እኛም ጋር እንደዚህ አይነት ፓተርን እያየን ነው። አብዛኛው መምህራን የነበሩ በአገልግሎት የነበሩ በስነ መለኮት ትምህርት ቤት የነበሩ ሰዎች ብቅ ማለት ጀምረዋል። ይሄ በጣም ተጠናክሮ ይቀጥላል። ወደፊት እየጨመረ የሚሄድ እኛ ከሰራን ማለት ነው። ካልሰራን አይደለም፣ ከሰራን ካስተማርን ይሄ እየጨመረ የሚሄድ ይሆናል። እህቶቻችን ወንድሞቻችን በሚስ አንደርስታንዲንግ ቤተክርስቲያንን ሳያውቋት በፖለቲካ በዚህ በተለያዩ በምድራዊ በሆኑ ምክንያቶች ሁሉ ይሄዱ በእውነት መስሏቸው ቤተክርስቲያንን አክፋፍተው ስለነገሯቸው የሄዱት እነዚህ ሁሉ ሲረዱት ይመለሳሉና ወደፊት በጣም የተሻለ ብዙ የአገልግሎት ዘመን ይጠብቀናል። የወንድሞቻችን የቶቻችን አሁን የዚያ ወደፊት የሚመጣው የትልቁ እንቅስቃሴ ጅማሮ ሆኖ ነው የሚታየኝ እኔና ወንድሞቻችንም እህቶቻችንም እግዚአብሔር ያጽናልን፣ ሁላችንም ያጽናን። ይሄንን ካልኩ ይበቃል። ቀሲስ ይዝጉት። በጣም ጥሩ ፖይንቶችን አንስተዋል። ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። በጣም መረዳት ያለብን ነገር በዚህ አጋጣሚ መምህራውን ያነሱት ነገር ነው። ምንድነው ፕሮቴስታንቱ እንዴት ነው የምንመለከተው? እኔ እግዚአብሔር ምስክሬ ነው፣ የሆነ ለማናደድ ለማበሳጨት ሰላም ብዬ እንደዚህ ያለ ነገር አልናገርም፣ ከልቤ ነው የምናገረው። ግን ምንድነው እንዴት ነው የማየው? እንደ ጭድ እሳት ነው የማየው። የፕሮቴስታንት አነሳሱ የጭድ እሳት ቦግ ብሎ በቃ በኃይለኛው እንትን ብሎ ወዲያው የሚጠፋ ነው የሚሆነው። ወዲያው የሚጠፋ ነው። የጭድ እሳት አይቆይም። በጣም ቦግ አለ፣ እነ ሉተር አቀጣጠሉት። አሁን የጭድ እሳት መጨረሻው ነፋስ ሲመጣ እየተበታተነ በነፋስ እየሄደ ባዶ እንደው ለፍም እንኳን አይኖረው፣ ለከሰል እንኳን የሚሆን ነገር የለውም። እንደዚያ ነው የሚሆነው። ማሳያ ይኸው አሁን ስንት ነው የሆኑት? እኔ በጣም በቀል የቤተክርስቲያን ባህሪ ታያላችሁ። አሁን ፕሮቴስታንቱ ላይ የቤተክርስቲያን የጌታችንን ቤተክርስቲያንን እዚያ ውስጥ ታይዋታላችሁ። አንዲቷ ቤተክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 3 ላይ ምዕራፍ 4 ላይ ምናያትን ታያላችሁ? በፍጹም አታዩዋትም። የቤተክርስቲያን አንዱ እንደው ባህሪያት ከሚባሉት አንድነት ነው። አንዲት ናት ቤተክርስቲያን። ትምህርቱ አንድ ነው። 47000 ስፔኩሌሽን እና ፐርሰናል ኦፒኒየን ላይ የቆመ በመሰለኝና በደሳል የቤተክርስቲያን ባህሪ አይደለም። መበታተናቸው ራሱ የሚያሳየው የክርስቶስ ቤተክርስቲያን አለመሆኗን ነው። እና ቅድም ሲናገሩ ስለነበረ ነው። ይቺ ቤተክርስቲያን ግን እንደ ጸናቸው ስንት ዘመናት ያውም ደግሞ በተለያየ ጊዜ አላውያን ነገስታት እየተነሱ ስንት መከራ ሲያሳዩት ተጠብቃ እንደቀጠለች ነው። ይህ የቤተክርስቲያን እውነተኛዋ ቤተክርስቲያን ማሳያ ነው፣ መገለጫዋ ነው ይሄ። እና ፕሮቴስታንቱ ምን እየሆነ ነው? ልብ አድርጉ። ኢትዮጵያ ውስጥ ያለው ፕሮቴስታንት በቃ እንደ ጭድ ቦግ ብሏል። ብዙ ቦግ ባለበት ጊዜ ኢሞሽናል የመሆን ስሜታዊ የመሆን ነገሮችን ያለ ማስተዋል እንደው በቃ የአዲስ ነገር የመሆን ታይቶ ብዙዎች ወደ ፕሮቴስታንትነት ሄደዋል። መጨረሻ ምንድነው የሚሆኑት ካላችሁኝ በአውሮፓ ሀገር እንደሚሆነው ነው የሚሆነው። እኔ የምኖርበት ሀገር አሜሪካ ላይ ቤተክርስቲያን የምንገዛው ከነሱ ነው እየሸጡት በቃ እየመነመኑ 3-4 እየቀሩ እየጠፉ ነው የመጡት። እና መጨረሻ ላይ አሁን ባለፈው ይሄ መለኮታዊ መገለጥ ያለው ሰውዬ ስንት ቸርቾችን እንዳዘጋ ጉግል አድርጉት እንደተዘጉበት። ፕሮቴስታንቱ በአመት ስንት ቸርቾች ይዘጋሉ ብላችሁ ሰርች አድርጉ። እና አሁን ትንሽ ኢትዮጵያ ላይ ያገገመ ቦግ ያለ ይመስላል አይደለ? ምን እንደሚሆን ልንገራችሁ ከተወሰነ ጊዜ በኋላ። እኔ ትንቢት ነብይ መሆን አይጠበቅባችሁም ይሄንን ለማወቅ።
ፕሮቴስታንቱ በዚህ አሁን በያዘው ከቀጠለ ምንድነው የሚሆነው? ወይ ፓጋን የሚሆነው ይበዛል፣ የሆነ ኤቲስት የሚሆነው በቃ ማያምን የሚሆነው ይበዛል፣ ተስፋ እየቆረጠ ሌላው ሙስሊም ሊሆን ይችላል። አንዳንድ ጥናቶች ያሳያሉ እሱን። መፍትሄው ምንድነው ካላችሁ ግን ለኢትዮጵያ ለሀገራችን ራሱ ለክርስትና መድኃኒት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ስለ ኢትዮጵያ ያወራው ስለሆነ ነው። ወንጌል እንዲቀጥል ለሺ ዘመናት ያቆየችው አፍሪካ ብቸኛው አፍሪካ ውስጥ ማጆሪቲ ሆና የቀጠለችው በታሪክ በዓለም ታሪክ የኢትዮጵያ ቤተክርስቲያን ናት። ኦኬ ይሄ ዓለም ላይ ያለ ነው። አፍሪካውያን በሙሉ ታቃላችሁ ያው ነፃነት ስለነበረን እምነታችን የነፃነት ዋና ትርጉም አንደኛው እምነትን መጠበቅ ነው። ስለዚህ ሌሎቹ በቀኝ ግዛት ሲያዙ በተለያየ እምነት ዶሚኔት ሲደረጉ ኢትዮጵያ ግን ክርስትናውን ይዛ የጠበቀችው ወንጌል ለፕሮቴስታንቶች ያስጨበጠች ዛሬ የሚያነቡትን መጽሐፍ ቅዱስ የሰጠች እቺ ቤተክርስቲያን ናት። ሶ ወደ እናት ቤተክርስቲያን መመለስ መፍትሄው እሱ ነው። እማትመለሱ ከሆነ ግን እነሱ እንደጠፉ እናንተም ትጠፋላችሁ ተብሎ እንደተጻፈ እድል ፈንታችሁ የሚሆነው ሌላው አውሮፓ ሀገር እንደጠፋው ትጠፋላችሁ እንጂ 47,100,000 ዶሚኔሽን ሆናችሁ አትቀጥሉ። እንደዚህ ያለ ቤተክርስቲያን ባህሪ የለም። ክርስቶስ እንዲህ ያለችው ቤተክርስቲያን አያውቃትም። ሪኮግናይዝ የማትደረግ ናት። እና ስለዚህ በአንዲቱ ቤተክርስቲያን ውስጥ ቶሎ ብላችሁ መምጣት ነገ እነናቲ እኛ ቤተክርስቲያን መምህር ሆነው ይጠብቋቸዋል። የቴዎሎጂ መምህር ሆነው ቤተክርስቲያን ውስጥ የሚያስተምሩ እህታችን አኪያ ሰንበት ትምህርት ቤት ልጆችን የምታስተምር እናንተን ስትመጡ ተቀብላ እናንተንም ጭምር ጋይድ የምታረግ ትሆናለች። ስለዚህ ተመለሱ። የጠፋችሁ ልጆች ከቤታችን የወጣችሁ ተመለሱ። ተመልከቱ። የነዩ ጩፋ ካልቾ ብዙ ያስኬዳችሁ እውነት ለመናገር ከሆነ አንደኛ በረሃብ የተጎዳ በጦርነት የተጎዳ ህዝብ እዚህ ሄዶ እንኳን በካልቾ ተመቶ በምንም አይቆምም። አቅምም አይኖራችሁም። የነ እስራኤል ዳንሳ መጫወቻ ነው የምትሆኑት። አንዱ ቅዱስ ቁርባን ምሳሌ ነው ይላል። አንዱ ጥምቀት አያድንም ይላል። አንዱ እምነት ብቻ ነው የሚያድነው ይላል። አንዱ ስንት ነው እንደዚህ ያለ ወንጌል አለ። ወንጌል ይጋጫል። አንዱ መንፈስ ቅዱስ ያጻፈው በተለያዩ አባቶች ቢጻፍ አንድ ነው መልእክቱ፣ ሐሳቡ አንድ ነው። የሚያብራራው አንዱን የእግዚአብሔርን ቃል ነው። የእግዚአብሔር መንግስት ነው የምናብራራው። ስለዚህ ተመለሱ ልጆቻችን። የእውነቴን ነው። እልህኝነቱን ትታችሁ አንዳንድ የኛን ድካም እየፈለጋችሁ የኛን እንደው በህይወት ያለ መለወጥ እያያችሁ አንዳንድ ጊዜ ደግሞ ገርላትን እያወጣችሁ በገርላ የተመሰረተ ቤተክርስቲያን የለንም። ገርላት ቅዱሳን ክርስቶስን ለመምሰል የኖሩት ህይወት ነው። የነሱን ህይወት እናነባዋለን፣ እንድንበረታ እንድንጸና እናነባዋለን። ዛሴ ከዛ በተረፈ አንተን በገርላ አስተምሬ ክርስቲያን ላረግህ አልችልም። ኦኬ ክርስቲያን ገርላት የክርስቲያኖች መጽሐፍ እንጂ የኢአማንያን መጽሐፍ አይደለም። ያመኑ በክርስቶስ ያመኑና ህይወታቸውን ለክርስቶስ የሰጡ መጽሐፍ ነው። ስለዚህ እርግጠኛ ነኝ እዚህ ውስጥ አፖስቶሊክ ናቲን ተስፋ ስላሴንም ሆነ አኪያ ገርል ሰብከን አይደለም ወደ ቤተክርስቲያን የመለስናቸው አይደለም። ቅዱሳት መጻሕፍትን አብራርተን ተርጉመን የክርስቶስ ጥምቀት ያመነ የተጠመቀ ይድናል የሚያድን ጥምቀት ልጅነትን የሚያሰጥ የኃጢአት ስርየትን የሚያሰጥ ጸጋ መንፈስ ቅዱስን የሚያሰጥ ከክርስቶስ ጋር የምንተባበርበት እንደሆነ መጻሕፍትን ገልጠን ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን የማርቆስ ወንጌል ምዕራፍ 16 የሐዋርያት ሥራ ምዕራፍ 2ን የሮሜ መልእክት ምዕራፍ 6ን ተርጉመን አብራርተን ነው ያመጣናቸው እንጂ ገርለ ተክለ ሃይማኖት ወይንም ደግሞ ገርለ አርሴማ ሰብከን አይደለም ያመጣናቸው። የክርስቶስ ሥጋና ደም እውነተኛ ይህ ሥጋዬ ነው ያለውን የማቴዎስ ወንጌል ምዕራፍ 26ን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ይሄንን ቃሉ ነው። አንዴ ውሃው ማለት ቃሉ ነው። አንድም አባት ይሄን የተረጎመ የለም። በዚህ አጋጣሚ ሂዱና የማቴዎስ የዮሐንስን ወንጌል ቃሉ ነው እንጂ ስለ ሥጋው ደግሞ ያወራም ይላሉ። አንደኛ ንጽጽሩ ራሱ መብልን ከመብል ጋር አርጎ ያመጣው እንጀራ አበርክቶ መገባቸው። በኋላ ሲሰውራቸው ፍለጋ ሲኳትሩ ነበር። ምግብ ፍለጋ መጡና እርሱን ፈልገው ምግብ ለመመገብ ጌታ ሆይ ስንፈልግ ነበር መቼ መጣ ወደዚህ ሲሉት እውነት እላችኋለሁ የተከተላችሁ የፈለጋችሁ እንጀራ ስለበላችሁ እንጂ ታምራት አይታችሁ አምናችሁብኝ በእኔ እንድትኖሩ አይደለም ሲላቸው እንግዲያስ ለማይጠፋ መብል ስሩ ነው ያላቸው።
እንኪያስ ለማይጠፋ ምን ተንግበር ምን ተንረሲ ከመንግበር ግብረ እግዚአብሔር እንኪያስ የእግዚአብሔርን ስራ እንድንሰራ ምን እናድርግ በእርሱ በላከው እንድታምኑ ነው እንግዲያስ ሙሴ በምድረ በዳ መና አበላቸው ተብሎ ተጽፏል አንተስ ምን ታደርጋለህ አሁንም የመብል ጥቅስ ጠቅሰው ከሙሴ ጋር አወዳድረው እኔ እበልጣለሁ ይኸው እኔም እንደዚህ አድርግላችሁ እንዲላቸው ፈልገው ነበር እርሱ ግን አይ የዘላለም ሕይወት የሚሆነው ምግቤማ ስጋዬ ነው ደሜ ነው በምድረ በዳ ሙሴ አይደለም መና ይሰጣችሁ ያንንማ የበሉትም ቢሆኑ ሞተዋል አባቶቻቸው ከኔ የበልቶ ግን ስጋዬን በልቶ እንዳይሞት የምሰጠው የኔ የዘላለም ሕይወት ስጋዬ ነው ደሜ ነው ያለው ይሄንን ደግሞ በምን እናውቃለን ካላችሁ ከ16ኛው መቶ ክፍለ ዘመን በኋላ የመጡ የስተት የነ ፕሮቴስታንቱ አስተምሮ የሚተረጉመው ሳይሆን እነ አትናቴዎስ እነ ቄርሎስ እነ ዮሐንስ አፈወርቅ የጥንት አባቶቻችን ይሄንን ምን ብለው ተረጎሙት ብላችሁ ማወቅ ከፈለጋችሁ ሂዱና ካቴና ላይ ሰርች አድርጉት አንድ ሁሉም ስጋውና ደሙ ነው ብለው ነው የተረጎሙልን ኦኬ ሐዋርያትም ይሄን ያስተማሩት የራሱን ይሄንን ነው ዮሐንስ የጻፈልን ዮሐንስ ደቀ መዝሙር ፖሊካርፕ የሚያስተማረው ይሄንን ነው የፖሊካርፕ ተማሪ ኢራኔስ የሚያስተማረው ይሄንን ነው ሌሎችም እናታናቶች የተረጎሙት እንዲያ ብለው ነው እንጂ ዝም ብሎ ተነስቶ ዲበኩል የሚተረጉመው መጽሐፍ የለም ስለዚህ ይሄንን መረዳት ማወቅ ነው ቅዱሳት መጻሕፍትን ስታነቡ ትርጉማቸውን የኛ አንድምታ እንኳን ከጸነናችሁ ሂዱና ዮሐንስ አፈወርቅ ምን ብሎ ተረጎመው የማይቋረጥ ቅብብሎሽ ያላት ቤተክርስቲያን ናት እቺ ቤተክርስቲያን ስለዚህ አባት አላት ማን ነው አባቶቻችን የተረጎሙት ነው በሃይማኖት አበው ላይ ሃይማኖታችንን የምናብራራው ይሄንን በማድረግ በህይወት እንድትተርፉ ማሰላለፍ ፈልጋለሁ የእውነቴን ነው እኔ እግዚአብሔር ምስክሬ ነው አንዳንድ ቀን ቤተክርስቲያን ውስጥ ሆኜ ቅዳሴው ምናምን ስሰማ እኔ እኮ ቤተክርስቲያን እየቀደስኩ ትናፍቀኛለች ማይሌት ቆምየም ትናፍቀኛለች እቺ ቤተክርስቲያን ማርያምን ነው የምላችሁ በጣም እንዴት ያለች ጨዋ እንዴት ያለች ስንዱ እንዴት ያለች ቆንጆ ቤተክርስቲያን እንዴት ያለች ሙሽራ ናት እቺ ቤተክርስቲያን የእውነቴን ነው ታዲያ በዚህ ውስጥ ግን ዝም ብሎ የሚመላለስ ይኖራል ሳይረዳ የሚመላለስ ይኖራል ዝም ብሎ ደርሶ የሚመላለስ ይኖራል እንደዚህ አትሁኑ በማስተዋል ተደነቁ ተመልከቱ ስራዎቿን ሁሉ በውስጥ ያሉት ምስጢራቶቿን ተመልከቱ ቅዳሴውን ተመልከቱት የቄስ ቅዳሴ አይደለም የዲያቆን ቅዳሴ አይደለም ያለን የሁላችን የቤተክርስቲያን ቅዳሴ ነው ያለን ቤተክርስቲያን ቄሱም ዲያቆኑም ምእመኑም ነው ስለዚህ ቄሱ ይበል ካህን ይላል ዲያቆኑ ይበል ዲያቆን ይላል ይበል ህዝብ ይላል ቅዳሴ የጋራ ነው ምእመናንና ካህናቱ አብረን የምንቀድሰው እንጂ የቄስ ብቻ ቅዳሴ የለም አቤቱ ይቅር በለን ሰላም ለእናንተ ይሁን ብሎ ካህኑ ሲያውጅ ምስለ መንፈስከ የምንልባት ቤተክርስቲያን ናት ስግዱ ለእግዚአብሔር በፍርሃት ሲል ህዝቡ ቅድሜከ እግዚኦ ንሰግድ ወንሴባከ የሚልባት ቤተክርስቲያን ያለችን ስለ ህዝብ ስንማልድ አቤቱ አሜን ኪራ ላይሶን እግዚኦ ተሳለነ የምትል ቤተክርስቲያን ያለችን ወንጌላት የሚነበቡባት በምስራቅ በምዕራብ በሰሜን በደቡብ ቅዱስ መጽሐፍ የሚነበብባት ቅዳሴ ነው ያለችን ዲያቆኑ ይወጣና ፊቱን ወደ ምዕራብ አዙሮ መልእክተ ጳውሎስ ያነባል ዲያቆኑ ንፍቁ ዲያቆንና ስራይ ቄሱ ደግሞ በሰሜንና በደቡብ ሆነው ፊታቸውን ያነባሉ ወንጌሉን ደግሞ ይዞ ይወጣና ካህኑ ወደ ምስራቅ ዞሮ ያነባል ዲያቆኑ ምስባኩን ከመዝሙራት አውጥቶ ይሰብካል አራቱን ማዕዘን መስቀል ሰርታ ወንጌልን የምታነብ ቤተክርስቲያን ይቺ ቤተክርስቲያን ናት አስተውሉት ይውላ የሚነበበው ነገር አቋቋማችንን ተመልከቱት ወንጌል የሚነበብባቸው አራቱ ማዕዘን በዓለም ሁሉ የሚሰበከውን የመንግስቱ ወንጌል የሚሰበክባት ድንቅ ቤተክርስቲያን አለቻችሁ ኩሩባት እና የኛን ድካም ያያያችሁ ደግሞ አትድከሙ ክርስቶስን በዚያው ውስጥ ታዩታላችሁ የታረደውን በጉን እዚያው ስጋውን ደሙን ስትበሉ ህይወት ታገኛላችሁ ባሕረ ኃጢአትን ትሻገሩበታላችሁ ተስፋ መንግስተ ሰማያትን ትወርሱበታላችሁ የህይወታችን መድኃኒት ይቺ ቤተክርስቲያን ናት ያለ ቤተክርስቲያን ድነት የለም ካካሉ ውጭ የሚያድነው የለም ክርስቶስ ካካሉ የተጨመረ ብቻ ይድናል የዚች ያካሉ ራስ አንድ ክርስቶስ ነው አካሉም አንድ ናት ያቺም ቤተክርስቲያን ናት ስለዚህ እቺ ቤተክርስቲያን ማወቅ መረዳት በነገሮች ሁሉ በማይረባው ነገር አይምሮን አለመስቀል ማይንዳችን ኦርቶዶክሳዊ ማይንድ የእምነት ማይንድ አስተሳሰብ ሊኖረን ይገባል ነው ማለት የምፈልገው ስለነበረን ጊዜ አምላካችን እግዚአብሔር ስሙ ብሩክ ይሁን የዘመናት ባለቤት እግዚአብሔር ዘመናችንን ለበረከት ያድርግ የቃሉን ደጅ የከፈተልንና የመገበን አባታችን ስሙ ብሩክ ይሁን ቸርነቱ ምሕረቱ በህይወታችን ዘመን ሁሉ ይከተለን እንደ ድካማችን ሳይሆን እንደ ምሕረቱ እንደ ቸርነቱ ያድርግልን
ይቅርታውና በጎነቱን ለሀገራችን ለህዝባችን ያድርግልን። ረሃቡን፣ ስደቱን፣ ጦርነቱን ያስወግድልን። ምድራችን የበረከት ምድር ያድርግልን። አጽራረ ቤተክርስቲያን ያስታግስልን። እምነት እግዚአብሔር አምላካችን ለእያንዳንዳችን እምነትን ይጨምርልን። የልዑል አምላካችን ቅዱስ እግዚአብሔር ቸርነት፣ የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነት፣ የአበው ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ተዋህዶ እምነታቸው ከኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ አባት ሆይ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ምልዕተ ክብር ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን፣ ምሕረቱን፣ ቸርነቱን ለምኝልን ኃጢአታችንን በደላችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ። ተስፋው ሰላም ማይሰራ ኃጢአት እግዚአብሔር ይፍታ። ቴንኪው ልደታችን። አሚን አሚን። ቃለ ሕይወት ያሰማልን። ከሶስት በኩሉ እግዚአብሔር ይስጥልን። በጣም 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 እናመሰግናለን። በጣም እናመሰግናለን። እጅግ በጣም አሜን። ቴንኪው። በርቱ ልጆቻችን በርቱ። ቴንኪው። መምህር በረከት አሜን። ቀሲስ ቃለ ሕይወት ያሰማልን። ቀሲስ በላች ቀሲስ ሁላችሁም ደህና ደሩ። አሜን አሜን። ሰላም ነው። ልደት መቀጣት አለብህ። ከቅጸላ ላይ ነው ያስወጣኝ። ደስ ነው ያለኝ ስለመጡ እንደው ልደት ገጹ ብሩህ ገጹ ብሩህ ገጹ ብሩህ ነው ማለት ታውቃለህ። ግን ፊት ከና እንዳንዴ ስታኮሳትረው ግን ይከፋኛል። ማርያምን አላኮሳትረው። ገጹ ብሩህ በርታልን፣ አይዞህ። እሺ እግዚአብሔር ከሁላችን ጋር። ሰላም ዋሉ። ከታች ያላችሁ ሁላችሁንም እናመሰግናለን። አሜን። መልካም ቀን ይሁንልዎት አባታችን። ክርስቶፎሮስ ለካ መጥተው ነበረ። እርሶም እንዴ ለካ ነበሩ እንዴ? አንተ ጠፋ። አንድ ነው ያለው። እኔ ያው ሌላ ጉዳይ ላይ ነበርኩኝ። ይቅርታ በጣም። ኧረ ችግር የለም። እንዴት ነው? ናቲም ሰላም ብያለሁ። ናቲሻ የብረታ ነው። ናቲማ በርትቷል። እንደሚዋ እንደሚልኝ አታዩም እንዴ? አበባውን አታዩም? የታገር ከዚህ በላይ የበረታ ምን አለ? ተካደ ደግሞ የመጣው ሲመሽ እንደዚህ አታዩም እንዴ? ተካለንድ እና ቅንፍ ስሙን ላይ ለውጬዋለሁ። የልደትን አርሰናል እየተሸነፈ ነው። አዎ እየተመራ ነው። ማርያምን አርሰናል እየተመራ ነው ይላል። ፊነህ እንደ ልደት በጣም እስኪ ቆይ ኦንላይን ሊው እስኪ በእናትህ ቆርፍብን ነው በቃ እንደ አይነት ነገር ፈገግታን ማን እንዳትነጠቅ። አረ ጉዴሌው አንድ ለባዶ ሁለት ለባዶ እያለ ነው። አኪያ ታችንን አናግራት እስቲ በዛው። አኪ እንኳን ደህና መጣሽ ብለናል። አኪያ ቀላቅሏት እስቲ። አኪ አለሽ? አሎ አንድ ለባዶ እየተመራ ነው። እንኳን ደህና መጣሽ። እንግዲህ በስፋት እንኳን ደህና ቆያችሁ። ሐሳቤ አርሰናል ጋር ሆኖ እኮ እንዴት አድርጌ ልስማሽ? በእግዚአብሔር ስም ያሳዝናል በጣም። እንዴት ነው? እየበረታሽ ነው? ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው። ደህና ነሽ? ደህና ነኝ። አለን እግዚአብሔር ይመስገን፣ እኛም ሰላም ነን። ተናግሮ ነበር ባይዘው አርሰናል ይበላል ብሎ ማ የሆነ ነብይ ሲተነበይታል። አርሰናል ይበላል። ነቢያቶች ከተነበዩ እንሸነፋለን። በቃ እንደዚህ
ሲተነቢ ነበር። እነሱ ከተነበዩ ምን ጊዜም ተሸናፊዎች ነው። እነሱ ትንበያ ነው ሙከራ ነው? ሙከራ እኮ ነው የሚባለው ለነገሩ። የእነሱ ሙከራ ነው፣ በቃ ገስ ነው። ከተሳካ ይሳካላል፣ ከወደድክ ትወድቃለህ ነው በቃ ባጭሩ። በጣም ነው የሚያሳዝነው። አንዱን አልሰማህም እንዴ? ልጅ ትወልጃለሽ ወንድ ልጅ ስሙን ኢሳያስ በይው ብሎ ቀናውና እንደ አጋጣሚ ሴት ወለደች። በቃ ኢሳያስ እች በያት። እና ያልቅባቸው በቃ ኢሳያስ እች በያታል። እና ያልቅባቸው በጣም አስቸጋሪ ሰዎች ናቸው። በጣም አስቸጋሪ ሰዎች ናቸው። ዲያቆን ሕዝቅያስ ዘመን እንዴት ነው? ሰላም ነው? ልደታችን ታዲያስ እንዴት ነው? ሰላም ብያለሁ። ይህን ቤት በቃ እየለመድኩት ነው። አንድ ጊዜ መግባት ብቻ ነው የሚጠበቅብኝ፣ በሶስተኛው ይጸናል። የእኔም ቤት ነው እላለሁ ማለት ነው። ከዛ እንኳን ደስ ያለን። ቪዲዮውን አይቼ ነበር፣ ስለታችን የላከው ከተሙ ጋር ሆናችሁ በጣም ደስ የሚል ነገር ነበረው። እዚህ ጋር ደግሞ መጣታችንም በቀጥታ አንቺን ላዋራሽ አኪያ እንኳን ወደ ዚች ቅድስት ቤተክርስቲያን ህብረት ተቀላቀልሽ እህታችን። አይኖ ቤትሽ ነው፣ ለ8 ዓመት ያክል አልነበርሽም ብሎን ያለን ልደትዬ። እንኳን ወደ ቅድስት ቤተክርስቲያን መመለስ ሆነልሽ። እግዚአብሔር ወደ ቅዱሳን ህብረት እንኳን ጨመረሽ። እንኳንም ልብሽን አነሳሳ። መልካም ነገር ነው፣ በጣም ደስ ይላል። በጣም ትልቅ ነገር ነው የሆነልሽ። ለኛም ደግሞ በመመለስሽ ደስ ይለናል እህታችን። ጠፍቶ የነበረው ልጅ አይነት ምሳሌ ወይም አስተምሮ ማለት ነው እና በተመለሰ ጊዜ አባትየውም ባለሟሎቹም ሁሉ ደስ እንደሚሰኙት ሁሉ እኛም እንደዛ ማለት ነው። ለኛም ትልቅ ደስታ ሆኖልናል። በትልቁ ግን አንቺ ለ8 ዓመት በግዞት ህይወት ውስጥ እንደነበርሽ ነው የሚሰማኝ ለኔ። ወጣሽ ከዚህ ቅዱስ ህብረት ወጣሽ አማናዊ ከሆነው የቅዱስ እግዚአብሔር ስጋና ደሙ ከሚፈተትባት እዚች ቅድስት ቤተክርስቲያን ርቆ ለዛን ያክል ጊዜ እንዲሁም ደግሞ እግዚአብሔር እድሜና ጤና ሰጥቶሽ ደግሞ ጠብቆሽ እንደዚህ ተመልሰሽ ደግሞ እዛው ህብረት ላይ መቀላቀል መቻል ማለት በጣም ትልቅ እግዚአብሔር ጸጋን ማየት እምትችይበት እንደሆነ ይሰማኛል እንደ አንድ ምስኪን ኦርቶዶክሳዊ ወንድም እና እንኳን ደስ ያለሽ ልልሽ ፈልጋለሁ። አኪያቴ መልካም ፍቃድሽ ከሆነ ግን የዛሬ 8 ዓመት ከዚህ ቤተ እምነት ስትወጪ በምን አይነት ምክንያት እንደወጣሽ ብናውቅ ያን ነገር ልደቴ እንደዚህ የሚመጡ እህት ወንድሞቻችንን ልክ እንደ ወንድማችን ናቲ በውልደት ያው ፕሮቴስታንት ቤተ እምነት ኑሮ ወደኛ ሲመጡ የትኛው አስተምሮ ስቧቸው ምን እውነት ገብቷቸው ወደዚህ እንደመጡ መጠየቅ ብንችል ብናውቅ ያ ነገር ለኛ በዛ ነገር ላይ ሞር መልካም ነገር እየሰራን እንደሆነ ወይም ያ ነገራችንን እንድናውቅ ያግዘናል ብዬ አምናለሁ። ሲቀጥል ደግሞ እንደዚህ እንደ እህታችን አኪያ ደግሞ ከኛ ቤተ እምነት ኑሮ ወደዛኛው ቤተ እምነት ሲሄዱ ምንድነው ላይክ በምን ምክንያት ለወጡበትን ነገር ማወቃችን እዛ ነገር ላይ እንድንሰራ ያግዘናል ብዬ ስለማምን ነው ይሄን ጥያቄ የምጠይቀው። መልካም ፍቃድሽ ከሆነ እሱን ነገር ንገሪን፣ ካልሆነ ግን ስናረ ቢግ ዲል ትልቁ ነገር ያንቺ መመለስሽ ያንቺ ወደ ህብረቱ መቀላቀል ነውና እንኳን ደስ ያለሽ በድጋሚ እናንተንም ሁሉ እንኳን ደስ ያላችሁ ልደትዬ። አመሰግናለሁ። እሺ እናመሰግናለን ዘመን። እሺ ጥያቄውን ሰምታለች አኪያ። ዲያቆን ቅድም የሚናገሩት ነገር ነበር፣ ማይክ አንስተው ነበር በመሃል ሁለታችሁም እኩል ስለተናገራችሁ ነው። ዲያቆን ሕዝቅያስ ይቆራረጣል። ዲያቆን ይቆራረጣል የእርስዎ ድምፅ። እስኪ ሲሰራሉት ወይ ይናገራሉ። አኪ ሀሳብሽን እንግዲህ እንስማው። ፈቃደኛ ከሆንሽ ምንም አይ እዚህ ጋር ማውራት አልፈለግም ካልሽ ምንም ችግር የለውም።
ያው ብዙ ማብራሪያ መስጠት ባልፈልግም ግን ምክንያት ነበረኝ። ግን እንደ ጥሩ አጋጣሚ የነበረው በሰዓቱ ምንድነው አጠገቤ የነበሩ ሰዎች ነበሩ፣ ከዚቹ ቤተክርስቲያን የወጡ ልጆች ነበሩና እነሱ በቅርቤ ስለነበሩ በእነሱ አማካኝነት ነው መንገዱ በጣም በቀላል መንገድ እንዲሄድ የተመቻቸልኝ። ይሄ ነው ባጭሩ። ችግር የለውም። ያን ያህል ብዙ አናስጨንቅሽም። ምንም ችግር የለውም እና እናመሰግናለን። ውጤት ሳይ እዚሁ ጋር እያወራን 2 ጎል ገባ። ምን ላደርግ? በጣም ልብ ይሰብራል። ዲያቆን እስኪያስ የሚናገሩት ነገር ካለ እሱን እንስማ። ከዛ ሌላ የመቆራረጥ ነገር አለው ዲያቆን። እንግዲህ በቃ ተፈቀደም መሸነፍ ብርቁ ያልሆነ የሚያገፍ አሁንስ ልደቴ እኔ ማንቸስተር ዩናይትድ ደጋፊ ሆኜ መቼም አንተን አይዞህ እንድልህ አትጠብቀኝም። ወልካም ቱ ዘ ፓርቲ ነው እና ቻለው እንግዲህ አመትን ሲዝን ሙሉ ተሰቃይበት ነበር። ማንኛውም አይዞህ ዋንጫ ብናነሳ ደስ ይለናል። እውነት ነው። በቃ መልካም ቀን። እኔ ወደ ስራ ልመለስ ነው። በጣም ነው የምወዳችሁ። ልደቴ ሰላም ሁኑልኝ። አሜን። እሺ እናመሰግናለን ሁላችሁንም። አኪያዊ በርቺ፣ እግዚአብሔር ካንቺ ጋር ይሁን። ጸኝ በርቺ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። ማክራችሁ አንዳንድ ሰዎች ኮሜንት የምታዩ ወይኔ ጠፋ፣ እኔ ለእናንተ ሀሳብ ስትስል ጠፋ፣ እንትና እንደዚህ ያለ ብላችሁ በተለይ ጤነኛ ላልሆነ ሰው መልስ እንድሰጥ የምትገፋፉኝን ሰዎች ብሎክ ነው ማድረጋችሁ። ደግሜ ያልናገርም እጅግ በጣም 24 ሰዓት ሲሳደብ ለሚውል ሰው መልስ ስጥ የምትሉኝን ሰዎች ብሎክ ነው ማድረጋችሁ እና ስርዓት ያዙ። ብሎክ ነው ማድረጋችሁ። አንድ ሰው ከዛ ወደዚህ ወሬ እንዳያቀባብል በተለይ ጤነኛ ካልሆነ ሰው ደግሜ አልናገርም። ያን ስም ጽፋችሁ ባይ እዚህ ቤት እንዳትገቡ ነው ማድረገው። አንድ ሰው ተሳስቶ ያ ሰውዬ እንደዚህ ያለ ምናምን መልስ ስጠው እንደዚህ አድርገው የሚል ሰው ባይ እሸኛለሁ፣ ነፍስን 7ኛ ሰማይ ልካታለሁ ምናምን በቃ አለቀ። ጋ ነው የምገለጥብህ እያልክ ነው ልደትሻ? በቃ እልካለሁ። ማንንም አሁን እንትን አልልም እና ሌላ ሀሳብ ከሌለ እንትን እንቀጥላለን። ወሬ እንዳታመላለሱ እናንተ ክርስቲያኖች ናችሁ። ወሬ እንዳታመላለሱ፣ ጸንታችሁ ባላችሁበት ቦታ ብቻ ቆሙ እና በተለይ እዛ በጣም ሀሜት የበዛበት ቦታ ላይ ፕሊዝ እንዳገቡ እና ማንም ሰው ሲጽፍ እንዳላይ እንደዚህ አንዳንዴማ ልጫናችሁ እንጂ በማየው ነገር ላይ አይሻልም? ክርስቶፎረስ ለመናገር ትክክል ነው። እንደዛ ይሻላል። በቃ አታመላልሱ። ለእናንተም አይጠቅማችሁም፣ ለእኔም አይጠቅምም፣ ለማንም አይጠቅምም እና እንደዛ እናድርግ። ዲያቆን ናቲ አርሰናል በተሸነፈው እኛ ላይ አትቆጣ ይሉኛል ግማሽ። አርሰናል በተሸነፈው እኛን አትቆጣ። እስኪ ማን አለ ላይቭ ላይ እንግዲህ አብረን የምናዘገው ሰው ከሌለ ልደቴ ተናገሩልኝ።
እሺ ናቲ ደህና ደሩልኝ። ይቅና ብያለሁ። ክርስቶፎረስ እስኪ እሱ እሺ አጥፋ ክርስቶፎረስ። እሺ ሰላም ደሩ። በቃ እንደዚህ አኪያ በርቺ። ጥያቄዎች ምናምን ካሉሽ ኮንታክት ታደርጊኝ ትችያለሽ። እና ለተንም ግግም አርገሻሽ እንዳሰሚያችሁ። ውሃ አለ እንደዚህ አካባቢ? አንተ ውሃ ራሱ የለም። ምንም ነገር ነው የሌለ። የሚጠጣ ውሃ የለ፣ ወተት የለ። አይ ስፖንሰር ሁኑኛ። የወተት ተጠጣ የምትሉኝ ሰዎች ለእንተኑ ነው እንዴ? እኔ ምን ሲሆን ምን እንደምታረጉ አላውቅም። እኔ በዙሪያ እንግዲህ ልደት ላግዝ አልችልም። ዲያቆን እስኪያስ ግን አሉ ማይክ አንስተዋል መሰል። አይ እሳቸው እኔ ሊናገሩ ነው። ተው በኳስ የኔ አዳም የት ነህ ይላል አንድ ኮመንት ከታች። እኔም ላውቄ ሔዋን ጋር እንዳይሆን ቼክ አድርጊ። አንዳንድ ኮመንቶች አንድ የሰሞኑን የሆነ ቪዲዮ ላይ በጣም ካስተዋላችሁ ባሌ ጠፍቶብኝ ነበር ካያችሁ ንገሩኝ። ለምን አይታችኋል? ቪዲዮዎች ላይ ሆይ ለእናቴ አማች ስጣት እንዳለችዋ ልጅ ነው ማለት ነው። ባልስጠይ ለማለት አፍራ ባልስጠይ ብሎ ለመጸለይ አፍራ ጌታ ሆይ ለእናቴ አማች ስጣት። ሌላኛው በጣም ያዝናናኛል። እኔ በጣም ጠንካራ ሴት ነኝ የሚል ኮመንት። እሺ ምን ታዲያ ጥሩ ጎበዝ እንኳን ጠንካራ ነሽ። እና 40 ሺንሽን ቀሚስ ግዙልኝ የምትለዋ ልጅ ታውቃታለች? ኮመንታተሮች ታውቃታለች? 40 ሺንሽን ቀሚስ ግዙልኝ የምትለዋ ልጅ ተገዝቶልኛል ብላለች። አረ ተገዝቶልኛል አለች። በጣም አድክም ነው። በነገራችን ላይ አንድ ወንድማችን ቤት ጠቦታል እና ቤት ግዙልኝ ነው ይመስለኛል። ከታች ኮመንት ላይ ለምን ሰፋ ያለ አትከራይም? ነገር ሰምቼ በእናትህ ለምን ሰፋ ያለ አትከራይም? ልመና ዘመናዊ ሆኖ መጣ እኮ። የልጆችም ድምፅ እየገባ ነው። እናንተንም ማገልገል አልቻልኩም። በቀጥታ ቤት ግዙ ነው። አንደኛው የሕክምናው $100,000 የት ገባ? እኔ ሲገርመኝ እሱ አይደል እንዴ አንተ 100,000 እንደዚህ እንዴ ባንድ ያልቃል እንዴ? በዶላር እኮ ነው ያው $100,000 እንዴ። ሰፋ ያለ ቤት ተከራይ ብለዋልና እንደዛ አስበሃል። ለዚህ ፐርፐዝ ያለ የሌላ ኃይሉን አንስቶ እንግዲህ እቺ መከረኛ ቤተክርስቲያን ሊሳደብ ነው። በቃ እንግዲህ የተመቸኝ ደግሞ እግዚአብሔር የነገራችሁ ሰዎች ካላችሁ በውስጥ አውሩ። ቤት ይገዛል የሚል ሀሳብ እሱ ያመለከታችሁ በህልምም ምናምን ያያችሁ ሰዎች ምናምን በቃ አናግሩኝ። በህልም ያያችሁ ሰዎች ቤት ይገዛል። አንዱ ከታች ባለ 40-60 ነው ወይ 40-60 ነው ወይ? እኔ ያየሁት 20-80 ነው ያለው። አንተ ግን እግዚአብሔር በሾመው ላይ እንደዚህ በመናገርህ ወዮልህ። አቤት ተሙሳ ተመስገን ቅኖና ላይ ነው ቤቱን ዘግቶ እንዲሰጥ ተመስገን ቅኖና ላይ ቤቱን ዘግቶ ለሁለት ቀን ይጸልያል። እንዴ ይህን ሰሞን እኮ የምትጠቋ አቦካው እኮ ብዙ ነገር እያወቅሽ ትጠይቂኛለሽ። ተይ አቦካው ብቻ አቦካው ብቻ
አልኳካው ነው እንጂ ወይ ተመስገን። ሳስበው ተመስገን። ኦኬ እሺ፣ ሳዶር ሰላም ነው? በጣም ተደጋጋሚ ኮሜንት በዛብኝ። ሳዶር አላዶ እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን አለው። ማን ልበል? እሺ ዩአብ እባላለሁ። እሺ ያው መልእክትና የተለያዩ ሀሳቦች ስላሉኝ ነበረ የገባሁት። ከታች ያላችሁ ደግሞ ሪፕላይ ስላደረጋችሁልኝ በጣም አመሰግናለሁ። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ እኔ። እሺ እንደውም ብዙ ጊዜ የተለያዩ ቦታዎች የተለያዩ ላይቭ ቤቶች ላይ እየገባሁኝ ነበረ። ሀሳብና መልእክቴን ለመስጠት አንድ ቁጥር መጻፍ ነበረብኝ። እሺ ያው እንደ ዞሮ ይሁን ችግር የለውም። እና እኔ አሁን የነበረኝ ሀሳብና መልእክት እንትን ነበረ። የወንድሜ ሚስት እንትን አትልም፣ መስማት ብዙ አትችልም፣ ትንሽ ትንሽ ነበረ እና በጣም እኮ የሚገርመው እንትን ከዚህ በፊት እሷም ኦርቶዶክስ ነበርኩ ምናምን አለች። በእርግጥ አሁን ነው እሷን ያወቅኳት፣ ወንድሜ ቤት ይዟት የመጣው ምናምን የተዋወቅናት ልጅ ወልዳ እና እሷ ደግሞ እምነቷ ፕሮቴስታንት ነው። ከዚህ በፊት ግን ኦርቶዶክስ ነበርኩ ምናምን ብላኛለች። የሆነ በምልክት ነገር አፍ ታነባለች ትንሽ ትንሽ እና እንደዛ ትንሽ ትንሽ እየተግባባን አንዳንዴ ደግሞ በጽሁፍ ምናምን ስለ እምነት የተለያዩ ነገሮችን እያነሳ ነበር። ልጁ 3 ወር ሆኖታል። አሁን ነው ወንድሜ እንዳልኩ ያሳወቀን። ያው መጀመሪያ እንደ አብዛኞቹ ምናምን አልተቀበለም ነበር፣ አሁን ነው የተቀበለው። ክርስትና ምናምን እንዲነሳ ቤት ስለፈለግን ቤተሰቦቹም እናትና አባቶቼ ምናምን እስካሁን እንዴት አልተነሳም መነሳት አለበት ምናምን የሚል ነበር። ልጅቷ ደግሞ እኔ ስለማላምን የሚያሳምነኝን ነገር ንገሩኝና እንትን ልበላችሁ ምናምን አለ። እዚህ ጋር አሁን ልጅቷ በትንሹም ቢሆን የሆነ ጻድቃኒ ገዳም አካባቢም ሄጄ ነበር ምናምን ብላለች። እያወራን ነበረ። ያው እንዳልኩ እንትን ነው የሆነ ሰዓት ቁጭ ብለን ዲቤት ምናምን እያደረግን ነበረ። ስለማሰማ በደንብ በጽሁፍ ነበረ፣ በጣም ብዙ ነበር ወረቀት ራሱ በቃ እንትን እያለ ስለ እኔ አቅሜም ሞክሬያለሁ ኦልሞስት ለማድረግ ይቻላል። ታርግልኝ እስኪ አጠር አድርገውና አጠር አድርገህ። እሺ ሀሳቡ ምን መሰለህ? ጠቅለል አድርገህ እኔ እስካሁን ያወራኸውን መረዳት አልቻልኩም። ኦኬ አዎ በቃ አጠር አድርገውና እንዲህ ነው ብለህ እስኪ ንገረኝ። ልክ ነህ ማለት ሀሳቡ ግራም የሚገባ ነገር ስለሆነ ነው እንትን ያልኩት። ኮንፊውዝ አልኳቸው፣ ይቅርታ በጣም ሀሳቡ እቺ ልጅ ኦርቶዶክስ ከነበረች ምን ያክል በፕሮቴስታንቱ ላይ ያለው ጥረት እና የእንትን ወደ ተቃራኒ ነገር ለመሳብ ያላቸው እንትን በጣም ይገርማል። እኛ ጋር ደግሞ ኦርቶዶክስ ሆነን ትክክለኛ እምነት ይዘን አስወርጃ ያለው በጣም ከይቅርታ ጋር በጣም ሀሳብ ሲንዛዛ እኔ አልወድም፣ መረዳት አቃተኝ። አሁን ወደ ሌላ ሀሳብ ገባ። ቀን ላይ ምናምን መታናግረኝ፣ ይቅርታ አድርግልኝ ፕሊስ። እኔ የተዘበራረቀ ነገር መስማት አሁን አልችልም። እና ደግሞ ቀልድ የምታወራ ይመስላል አንዳንዶቹ ሀሳቦች እና ፕሊስ መንፈስ ቅዱስ ሀሳቡ እንትን አደረገብኝ ወደ ሌላ እና ምናምን እንደዚህ ጠበቁ ወደ ሀሳቡ እንድትገባ። ሌላ ምናልባት የምታስተላልፉት ሀሳብ ካለ ወይም በጽሁፍ አስቀምጥልኝ። በውስጡ ትክክለኛ ሀሳብ ከሆነ በውስጥ አስቀምጥልኝ። ኮሜንታተሮች ፕሊስ ተረጋጉ። ኮሜንት ላይ የምጽፉትን ነገር ፕሮቴስታንቶች ቢሳደቡም እንኳን ምንም በቃ ስድብ ስታዩ ፕሮቴስታንት ስለሆነ
ብዙም አይግረማችሁ፣ አትመልሱላቸውም። ስድብ ካያችሁ ያው ፕሮቴስታንት ነው የሚሆነው። አሁን ላይ የማያቸው ስድቦች በብዛት ከነሱ የመነጩ ናቸው። ከዛ ውጪ ኦርቶዶክሳውያን እንትን ብታረጉ የተሻለ ነውና ወንድማችን ሐሳብን በውስጥ አስቀምጥልኝ። ተዛዛብኛል፣ ላገኘው አልቻልኩም። አጥር ልታረግ ምንም ሊገባኝ አልቻለም። ሌላ ጊዜ ወይ በስነ ስርዓት መታ አስረዳኝ ወይ በውስጥ ጻፍልኝ። ትክክለኛ ሐሳብ ያስከሰው ከሆንክ ማለት ነው። ትክክለኛ ሐሳብ ያስከሰው ከሆንክ እንትና በእነዛ መንገድ አድርገ እሺ። ሐሳቡን በደንብ አድርጋ አጠር አድርጋ አስረዳኝ እስኪ። ምናልባት ልደት ሳዶር ይሰማል? አንድ ላውራ እስኪ። አይ ዝም ምንድን ነው የፈለከው ሳዶር? ምን እንድናግዝ ነው የፈለከው? ባጭር እስኪ። ያው እኔም እንትን ማለት አልችልም እምነቱ ላይ ያው ብሆንም የገባኝ ነገር ብዙም የለም። እኔ አሁን እኛ ምን እንድናግዝ ነው የፈለከው? አሁን ይቺ ልጅ ያልኳችሁ መስማት አችልም በትንሹ ነው እንትን የምትለው በጽሁፍ ምናምን ነው እና እኔ እንጃ ብቻ ወይ በሐሳብ ላስቀምጠው በቃ ችግር የለም በኮሜንት ላይ አይደለም። ይኸውልህ ሳዶር ይሄ የምትነግረን ነገር እኛ ምን እንድናግዝ ፈልገህ ነው? እንድናገኛት ነው? እንድናግዝህ እንድናስረዳት ልታገናኘን ፈልገህ ነው ወይስ ምንድነው? እንደዛ ፈልጌ ነው አግኝታችሁ የተለያዩ ነገሮችና ወደ ክርስትና ኦርቶዶክስ መጣ እንድትጣመቅ ስለምፈልግ ፍላጎት አላት። እሷም አላታው ባለፈው በአንዳንድ ድህነቶች ላይ አውርተን የሆነ ግራ ገብቶኛል ምናምን ብላይ ነበረ። እሺ በደንብ አሰማም ነው ያልከን? በደንብ አሰማም ትንሽ ያፍ እንትን ነው ምናምን የሆነ በምልክት ቋንቋ ነው የምትችለው? ምልክትም በደንብ አትችልም። የሆነ ክትባት ነገር ነበር ያመለጠኝ ምናምን ብዙ በጽሁፍ ነው የምትረዳው? በጽሁፍ ነው የምትረዳው። አፍም ታነባለች። የአፍ እንትኖች ምናምን ትንሽ እስከ 6 ዓመቴ እንትን እሰማ ነበረ። ልደት ሐሳቡን አግኝተዋል አይደል? ማለት ልጅቷ ከቤተክርስቲያን ውጪ ናት። ኦርቶዶክስ ነበረች፣ ከቤተክርስቲያን ውጪ ናት። ውጭ ናት። ቤት አግኝተው እንዴት እንደሰበኳት ምናምን አላውቅም። አሁን ወደ ቤተክርስቲያን ለመመለስ ነው ወንድም። እና መናገር ብዙ አትችልም፣ ግን የሰውን ንግግር ግን ታነባለች ነው። ታነባለች፣ በጽሁፍም ትረዳለች። የት ነው ያለችው? አሁን ለጊዜው ክፍለ ሀገር ወጣለች፣ ወደ እንትን ደብረ ብርሃን አካባቢ። በጣም ነውር የሆኑ የፕሮቴስታንት ኮመንቶችን ላምብላችሁ። የምን ክትባት ነው ያመለጣት? ስማ አቡነ መንፈስ ቅዱስ የምትቀልዱበትን ሁሉ እኮ አታውቁም። እኔ ዘግናኝ ኮመንት ያለው እንደ ፕሮቴስታንት ግን ዘግናኝ ኮመንት ላይ እንዴት ይቀለዳል? በህመም ፕሊስ፣ በሰው ህመም ይቀለዳል? በጌታ በኢየሱስ አሁን በእናንተ ያድርሰው ይባላል። አሁን እዚያ ነገር በኢየሱስ ክርስቶስ ልቦና ይስጣችሁ። ለእናንተስ ከውስጣችሁ ያለውን ርኩስ መንፈስ ይንቀለው። በሰው ቁስል ላይ እሾክ የምትጨምሩ ሰዎች፣ የሰው ህመም የማይገባችሁ ሰዎች ግን መድኃኒዓለም ማስተዋሉና ጥበቡን ልቦናውን ይስጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ እጅግ ሙሉ ለሙሉ በአጋንንት የተወረሰና አጋንንት ከጥፍሩ እስከ ፀጉሩ ድረስ የተቆጣጠረው ሰው ካልሆነ በስተቀር በሰው ቁስል አይቀልድም። በጣም ጨካኝ ነው። ይሄ ጭካኔ ነው፣ አረመኔነት ነው። በውስጥ ስልክህን አስቀምጥልኝ። ሀሳብ አሁን ገብቶኛል። ልጅቷ ኦርቶዶክስ ነበረች። በምን አይነት መንገድ እንደሆነ አላውቅም። ከቤተክርስቲያን ወጣለች። ማንበብ ነው በደንብ የምትችለው። መናገር ያን ያህል ይከብዳታል።
ስለዚህ እሷን ወደ ቤተክርስቲያን እንድንመልሳት ልጅም ካላት ልጇ ክርስትና እንዲነሳ ማድረግ ነው አይደል ዓላማው? በሚገባ በቃ እንደዛ ከሆነ በውስጥ ይሄው እኔ ፎሎ አደረግኩ። በውስጥ ጻፍልኝና ስትመለስ አገናኘን። አንተ አዲስ አበባ ነው ያለው? አንተ አዲስ አበባ ነው ያለው። በምትመለስ ሰዓት ላይ በውስጥ ስልክን አስቀምጥልኝ፣ እኔም ስልክ አስቀምጥልሃለሁ። ደውልልኝና ከዛ ማድረግ የምንችለውን ነገር በአካል አግኝተናትም ከአንተ ጋር ሆነን እናናግራታለን ማለት ነው። እሺ ወንድም እግዚአብሔር ይስጥልኝ። እሺ ይቅርታ ቅድም ማለት ሲልብኝ ሀሳብን ላገኘው አልቻልኩም። ሰዓቱ ደግሞ እየሄደ ስለሆነ ለዛ ነው ያስወረድኩ፣ ለክፋት አይደለም። አንዳንድ ጊዜ ሰዎችን ቸኩሎ እንደዚህ ማስወረዱ ልክ ባይሆንም ግን ሀሳብን ገብቶኛል፣ ሀሳብን ተረድቼዋለሁ። እሺ ወንድሜ ችግር የለውም፣ ያጋጥማል። እሺ ለአደሩ አመሰግናለሁ ስለሰማችሁ። እሺ እግዚአብሔር ያክብርልን። ስለተግባባን ደስ ብሎኛል። አመሰግናለሁ ብራዘር። እሺ ቻው። እሺ አታም ኬት ተገኘች ዛሬ? ሰላም እንዴት አመሻችሁ? ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሰላም ቢያሉለት አለን። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ሰላም ነው? እግዚአብሔር ይመስገን። ደስታዬን ላበስርክ ባለፈው አስገባኝ ስለ እምቢ አልክ። ምን ነበረ? ደግሞ ስልጣኔን አንስተከዋል። እዛ አካባቢ ያላችሁ ሰዎች እንዳለ ስልጣናችሁ ተነስቷል በንስሐ እስክትመለሱ። እግዚአብሔር ይስጥልኝ። የሆነ ሰዓት ላይ ሳወራክ ትዝ ይልሃል ሲስተር ምናምን ብዬ? አስታውሳለሁ። ተመለሰች እና እግዚአብሔር ይመስገን ያ ለፋሲካ ጥምቀት አካሄዳ ምናምን ጨርሳ ተመልሳለች። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ስለሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። በጣም ደስ ይላል። ደስ ይላል። አረ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ቤተሰቦችሽም ጭምር፣ አንቺም እንኳን ደስ ያለሽ። በጣም ደስ የሚል ዜና ነው። በጣም ደስ የሚል ዜና ነው። ጸባይሽ ታይቶ እንግዲህ ሞዴሬተርነት ወደ ድሮ የሞዴሬተርነት ቦታ ትመልሻለሽ አትመለሽም? ቁጭ ብለን የምናየውና የምንወስነው ጉዳይ ይሆናል እና ግን እንኳን ደስ ያለሽ፣ ለአሁኑ እንኳን ደስ ያለሽ ብያለሁ። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ኮሜንት ላይ በስመ አብ ወወልድ ወመንፈስ ቅዱስ በጣም ሰውን ክርስቶፎረስ ኮሜንት ካየ ትጨልላለህ። እኔ አንዳንዴ ኮሜንት በጣም ማነብ ከሆነ በጣም ሀሳብ ይሰርቃል ምናምን እና እዚህ ላይ ገስት ሆስት ሆኖ መቀመጥ ማለት በጣም ቀላል ነገር አይደለም። ስሜታ ያደርጋል። ሰው ውስጡ ተረብሾ ላይቭ ላይ ሊመጣ ይችላል፣ አዝኖ ተክዞ ሊመጣ ይችላል እና ወደ ሰፊ መሆን አስፈላጊ ነው። ግን እናንተ ደግሞ ቶሎ ብላችሁ ሰውንም ስሜታ ያታርጉ። አረ እኔ እንደዚህ አይነት ባህሪ የለብኝም። ቶሎ የመቆጣት ልምድ የለኝም። አልቆጣም ብዙ ጊዜ እና በመቆጣትም አታቁኝም። ቀደም ብቻ ነው ትንሽ ጠንከር ብዬ የተናገርኩት። ከዛ ወሬ አታምጡልኝ ብዬ ነው። እሱ ነው ትንሽ እንትን ያደረገኝ። ፍራውል ምትኩ የሚለውን ልጅ ፎሎ እንትን አትበሉት እሺ። ብሎክ አታርጉት፣ ሚዩትም አታርጉት። ይጻፍ፣ እግዚአብሔር እንደሚወደው ነገሩት። መያዝ ነው እኮ እንደዚህ አይነት የስድብ ቃል ከአንደበት መውጣት ማለት መያዝ ነው። ለአሁን ለዚህ ወንድማችን እግዚአብሔር አምላክ ማስተዋልና ጥበቡን ይስጥ፣ ወደ ቤተክርስቲያን ይመልስ። ፕሮቴስታንት ነው ይታየኛል፣ በጽሁፎቹ ተረድቻለሁ። ማርያም አታማልድም ምናምን እያለ ነው የሚጽፈው። እንደገና ደግሞ የስድብ ቃል ያወጣል። አይዞ እግዚአብሔር ከአንተ ጋር ይሁን፣ ጌታ ኢየሱስ እንደሚወድህ እወቅ፣ ለአንተም የነፍስ ዋጋ የተከፈለልህ ሰው ነህ እና ምንም ማድረግ አልችልም፣ እግዚአብሔር ከአንተ ጋር ይሁን። እሺ ዲያቆን የሚያስተላልፉት ነገር ከሌለ እንጨርሳለን። ዲያቆን እስኪያስም የሉም መሰለኝ። ዲያቆን እስኪያስ አሉ? ልደትዬ ሁለት ሰው እኮ ነው ያለው ገስት ላይ ማንም የለም። ለእኔ እኮ ይታየኛል የዲያቆን እስኪያስ። አይገርምሽም? በሚገርም የለውም። እኔና አኪያንን ያለ ነው። በክብር ወደታች ትወርዳላችሁ ወይንስ
ምን እንዴት ይሻላል? ሀሳቤን መጨረስ እችላለሁ? ጨርሰሻል ይመስለኛል። አይ ማለት እያስተማርክ እኮ ሀሳብን የሚሰርቅ ሰው አይኖርም ነበረ እኔ ቦታዬ ላይ ብሆን። መጥተሽ ስትማሪ እኮ ነው እንኳን ይመስላል። ኧረ ልደት ሁሉ ያለው በቃ ሞዴሬተር ስልጣንሽ በሚቀጥለው ላይቭ ላይ ይመለሳል። በልኝ። አመሰግናለሁ። በጸሎት ዝጉ። መልካም አዳር። እሺ ሰላም በልሽ። አሜን። እሺ አሞኛል እኮ መጽሐፍ ቅዱስ ካልሰጠኝ አይሻለኝም? ይሻላል ለዛ ይሻላል። አይዞሽ እህታችን ዮሐና እግዚአብሔር ጨርሶ ይማርሽ። በእውነት ጨርሶ ይማርሽ እና እግዚአብሔር ጨርሶ ይማርሽ። በብዙ እንትን ውስጥ ያላችሁ ሰዎች እግዚአብሔር ይማራችሁ። እግዚአብሔር ጨርሶ ይማርሽ። አይዞሽ። መድኃኒዓለም ምሕረቱን ይላክልሽ። መድኃኒዓለም ምሕረቱን ይላክልሽ። አይዞን። ቤት በኩል ገባሽ? ማንም ያስገባኝ? ኧረ እኔ ምን አውቄ። ያ ራሱ ሊተኛበት ነው። እውነት ነው። አሁን ዛሬ ሐኪም ቤት ሄጄ ልደት መጽሐፍ ቅዱስ ካልሰጥሽ አይሻልሽም አሉ እና ያለሁበት ድረስ በመላክ ተባበረኝ። ንስሐ ገብተሻል? እታችን ልሞት እያቃሰትኩ አይደለም እኮ። አይ የንስሐ ህይወት ልሞት እያቃሰትኩ አይደለም። አስቀድመሽ የንስሐ ህይወት ቢኖርሽ መልካም ይመስለኛል። ከዛ በኋላ ሕክምና ታደርጊያለሽ። ሄጀዋለሁ። ቶሎ ብለሽ ከንስሐ አባትሽ ጋር ተገናኙ። ንስሐ አባትሽ የሚልሽን ምክር ስሚ። መንፈሳዊ ህይወት ሊኖርሽ ይገባል። ለሁሉም ሰው መክሮ ምክር ነው ይሄ፣ ለዲያቆን ፈለገም ጨምሮ። እንደ ሀሳብ ታመምኩትን ዲያቆን ፈለጋል ታመበልደት። አይ ለሁሉም ንስሐ ህይወት ይኖራል። ለተመስገንም በዙሪያ ለሚቀርቡኝ በዙሪያ እየተናገርኩኝ ስለሆነ ነው። ፕሊስ መንፈሳዊ ህይወት ይኖራችሁ ያልኩ ነው ለሁላችሁ። አይዞሽ እግዚአብሔር ይማርሽ። ማርያም ንስሐ አባት ይኖራችሁ፣ በንስሐ ህይወት ተመላለሱ። እግዚአብሔር ይማርሽ። እግዚአብሔር ጨርሶ ይማርሽ። የመጽሐፍ ቅዱሱን ነገር እንዴት አረክልኛ ባደረገው አሁን እናንተ ሀገር ተናገርን አይሰጠንም አይደል? አሁን መጽሐፍ ቅዱስ እናንተ ሀገር መላክ ይቻላል ራሱ ከኛ ከአዲስ አበባ ውጭ እንኳን እኮ መስጠት አልቻለም። አሁን እግዚአብሔር ከረዳን ከአዲስ አበባ ውጭ ለመውጣት እንሞክራለን። ከዛ አስቀድመን ወደ አሜሪካ አካባቢ ራሴ ሄጄ ባደርስ ደስ ይለኛል እንደ ሀሳብ። እዛ ሀገር ላይ እኔ ነኝ በአካል መገኘት ያለብኝ በደንብ ወንጌል ለመስበክ። ከዛ በተረፈ ሌሎቻችሁን እልክላችኋለሁ በእንትን በዲኤችኤል ምናምን ይላክላችኋል። በቴክስት ጠብቁ። አይ ልደት መጀመሪያ ቤይሩት፣ ዱባይ፣ በተለያዩ አረብ ኤምሬት ሀገሮች ላክና ከዛ በኋላ ወደ አሜሪካው ትሄዳለህ። አሁን ለጊዜው አስቀድመህ የኛን ጨርስልን። ከዛ በኋላ የአሜሪካ ይቀጥላል። ይሻላል። ለዛ ከላይ ወደ ታች ብመጣ ይሻላል። አይ የአሜሪካ ባህር የአሜሪካን ውሃ ከቀመስክ አትመለስም። ስለዚህ ለዛ ሀገር ህዝብ ወንጌል በእጅጉ ያስፈልጋል ብዬ አስባለሁ እና የግድ ወንጌል ያስፈልጋል እና መድረስ አለብን፣ መስበክ አለብን እዛ ቦታ ላይ። ከዛ ብንመጣ ይሻላል ብዬ። ለማንኛውም እግዚአብሔር ይማርሽ ዮሐና፣ አይዞሽ። እሺ አይ ቲንክ እህታችን ቅድም በተደጋጋሚ ኮመንት የጻፈችልኝ ነበር። ሰላም ንጉሴ እንዴት ነሽ? ምን ነበረ? ደጅ ጥናቱ እኮ ገደለኝ። እንግዲህ እሺ ምን ነበረ? እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው ሁሉ ነገር?
ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ቅድም እኮ አኪያን ገብቼ እንኳን ደስ ያለሽ ለማለትም ለማግኘትም ፈልጌ በቃ ብልክ በኮሜንትም እኮ ይቻል ነበር፣ ችግር የለውም። አይ እንደ አንተኑ አይሆንም ብዬ ነው። እሺ ጥያቄ ኖሮሽ ነው? ናይ ጥያቄ እንኳን የለኝም፣ ግን መጽሐፍ ቅዱስ እንዳለችው እኛንም ያስፈልገናል። እኔ እኮ ቅድም በጣም በኃይለኛው ኮሜንት በተረጋጋሚ ስትጽፊ በጣም ኃይለኛ ጥያቄ ያለሽ መስሎኝ ነበር፣ እግዚአብሔር በሚያውቀውና በጣም በቃ እንዴት ዘግቼ እወጣለሁ? ቆይ እስኪ ምናልባት ሰው በውስጡ የያዘው ነገር አይታወቅም፣ ሰው ፈተናው ቋጠሮ ከባድ ነው ብዬ ነው እውነት አሁን ራሱ ያስገባውሽና ተው እንደዚህ አታድርጉ ተው። አይ እኔ እኮ እየቀለድኩ ሳይሆን ለማግኘት አንተንም እንደምወድ እንደማከብረ ስለምታደርገው ነገር እኛ ሃይማኖታችንም ላይ ለደከም ነው እንደገና አዲስም ለሚመጡት ለምታረጉት ሁላችሁ ያለኝን ክብርም በዛው ለመግለጽ ነበር፣ ለሁላችሁም ማለት ነው። እሺ እግዚአብሔር ያክብርልን፣ እናመሰግናለን። እግዚአብሔር ናቃ እንትን መጽሐፍ ቅዱስን መጽሐፍ ቅዱስ እንግዲህ አሁን መጽሐፍ ቅዱስ አዲስ አበባ ላይ ያላዳረስናቸው ቦታዎች አሉ። ከሀገር ውጭ ባንክ ለመላክ በዚህ ሰዓት ኧረ እኔ እዚሁ ነኝ እዚሁ አዲስ አበባ። አዎ ቀጨኔ መድኃኒዓለም አካባቢ ማለት ነው። ቀጨኔ መድኃኒዓለም በቀደም መተን ነበረ። እንግዲህ አሁን ያልደረስንባቸው ቦታዎች ላይ ነው የምንሄደው። መጥቼ ነበር ቀጨኔ መድኃኒዓለም ነበርኩኝ። መጽሐፍ እንትን እያላችሁ አዎ መተን ነሄድ ነው፣ ብዙ አልቆየንም። እንደገና ሌላ ቦታ ደግሞ እስኪ እንሄዳለን። ያው መግዛት የምትችሉ ሰዎች ትገዛላችሁ። በአጋጣሚ ብዙ ኮሜንት የተጻፈበት ቦታ ላይ ሄደን የምንሰጠው ለምሳሌ በተደጋጋሚ ኮሜንት ያለው ወደ ቃሊቲ ወደ ሳሪስ እንደዚህ ነውና እግዚአብሔር ይርዳን፣ እንደ እግዚአብሔር ፍቃድ እናዳርሳለን እርሱ እንደረዳን። ናቃ ይሄንን ብትተባበረኝ ብዬ ነው በጣም ለሁሉም ሰው እያደልክ ምናምን ቪዲዮ ስትለቅ ይሄ ነገር መቼ ነው እኔን የሚያከትበኝ እያልኩ ነበር። እንግዲህ እንደ እግዚአብሔር ፍቃድ ከፈቀደላችሁ ይደርሳችኋል። ካልሆነ ደግሞ መግዛት የምትችሉ እህት ወንድሞቻችን ደግሞ በመግዛት እያነበባችሁ ደግሞ የራሳችሁን ህይወት ትለውጣላችሁ፣ ተበረታላችሁ። ሞር አቅም ለሌላቸው ለታማሚዎች ምናምን የመስጠት ፕላን ያለን፣ ለአቅመ ደካሞች ቅድሚያ የምንሰጠው ለዛ ነው። እሺ እንግዲህ እሺ እግዚአብሔር ያክብርልን። እሺ በጣም አመሰግናለሁ። በጣም እህታችን ደግሞ እግዚአብሔር ይማርሽ፣ አይዞሽ። እሺ እግዚአብሔር ያክብርልን። አሜን አሜን። እግዚአብሔር ያክብርልኝ። አይዞን። እሺ ሶላማቲስ እንኳን ደህና መጣሽ። እንዴት ነሽ? ሁሉ ሰላም? ኃይል ደሴ እንዴት ነህ? አለ እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እንዴት አለ? አለ እግዚአብሔር ይመስገን። ያው አሁን የገባሁት እኛ መጽሐፍ ቅዱስ እንፈልጋለን። በእኛ አካባቢ በጣም ጥረት አለ። መተብስ በጣም በጣም ቃል ማንበብ እንፈልጋለን፣ መማር እንፈልጋለን። ግን ያው እንትን የለንም፣ አክሰሱ የለንም እና ቅድሚያ ለእኛ እንድሰጠን ለማሳሰብ ያህል ነው። በጣም ሙሉ ለሙሉ መስማማት ከድመታችን ለእኛ ቅድሚያ ይሰጠ ምናምን ስትል ነበር። ያው እንደምታውቀው ደግሞ ከእነሱ ይልቅኛ ይበረታ ነው እና ወንድማችን ወደኛ መተ መጽሐፍ ቅዱስ ብሰጠን። አረ መምጣት መጽሐፍ ቅዱስ መስጠት ብቻ ሳይሆን የወንጌል መስበክ አገልግሎት ማለት ያለብኝ የተለያዩ ስቴቶች ላይ ግን ያው እንደምታውቀው ያው ገዳማት እየተከፈቱ ነው ምናምን እና በቃ ብዙ አገልጋዮችን እንፈልጋለን። እኛ ቃል የጠማን ህዝቦች ነን። አንዱ ምን እንዳለ ታውቂያለሽ? ይህን ነገርማ ሁሌ ነው የምናገረው እና ፕሮቴስታንት ነኝ ግን አለ የዲሲዋ ማርያም ለደጇ ታብቃኝ። ናቱ ቅድም ምን እያለኝ እንደነበር አታውቅም? በቃ ተጠመቅ ምናምን እያሉ እየጨቀጨቁት ነበር እና ያመክሮ ጥምቀት ተጠመቅ አልኩት። ለጊዜው ያመክሮ ጥምቀት ቦሌ መድኃኒዓለም ሄደህ ተጠመቅና ዋናውን ጥምቀት እዚህ መተህ ትጠመቃለህ ምናምን አልኩት።
አዛ ያስያ እንደ ሀሳብ መንፈሳዊ ጉዞ ወደ ካሊፎርኒያ ወዳለው ገዳም መንፈሳዊ ጉዞ ቢዘጋጅልን ለምን ደብረ ሊባኖስ? አዎ ራስ አዘጋጁ እንዴ ሁሌ ምንድነው ስውሯ ማርያም ምናምን እንደ ነው እንጂ ወደኛ አይ ወደ ካሊፎርኒያ አካባቢ ወዳለው ገዳም መንፈሳዊ ጉዞ ቢዘጋጅ እኔ እንደ ሀሳብ አስተባባሪ ቢሆን ደስ ይለኛል እዚህ ላይ። አይ እኔም ያው አቅም የሌላቸው ምናምን ያው እንትን እላለሁ ትራንስፖርት ምናምን ሸፍናለሁ አቅም የሌላቸው እስካሉ ምናምን በጣም በረታታ ጉዳይ ነው። ስፖንሰር እናደርጋለን። በእርግጠኝነት ጉዞ ብናዘጋጅ ወደ ካሊፎርኒያ ገዳም ኦርቶዶክስ ሙስሊም አይቀርም ይሳተፍ። ወዮ የንዋይ ልጅ ነፍሱን ይማረውና አርፎ ነበርና ድንገት ንዋይ ከዚህ ሄደ ወደ አሜሪካና ያሳዝናል። በእርግጥ ልጁ ነው ያረፈው። በጣም ያዘንኩት የደነገጥኩትና ቪዲዮ ተለቆ ቲክቶክ ላይ አየውና ኮሜንት ላይ ስገባ ተንሶ ካዘሩን በስነ ስርዓት መውጣታችን ምን ቢል ጥሩ ነው ለቅሶ ምን ደርስበት መንገድ ቢመቻችልን ወይኔ እንደው ሳኩ እንደ ተካይሳቀው ነበር የምር በጣም የደነገጥኩት ኮሜንቱ መሳቀም ፈለኩ ቢሳቃል ዝም ማለትም አልቻልኩም። በእንደዚህ አይነት ኮሜንቶች ሲሆን ቅርብ ነው በጣም ስለዚህ በቃ አይካልኩል ወረድ ደደፊ እሺ ሰላም ነው። እሺ ሰላም መጽሐፍ ነገር አደራ እንግዲህ እንጠብቃለን እንሰራበታለን። እንደም ቅድሚያ መሰረቱ የምን ቤሩት የምን ዱባይ ነው ወንጌል የሚያስፈልገው እዛኛው ሀገር ነው። አዎ እኛ እዚህ ብዙ ፈተና ስላለበት ብዙ እየተፈተነ ስለሆነ እኛ ቃሉ ያስፈልገናል። እረዳለሁ እዛው ያረፍኩኝ ነው ወደ ሳጭ እሺ ወንድሜ እሺ ሰላም ነው። እሺ ሰላም እሺ ዮሐና ትወርጃለሽ በሕግ አምላክ ግን እንደዚህ አይነት ነገር ፌር አይደለም ወንድማችን፣ ፌር አይደለም። ይሁንኛ ደስ ይለናል። የአሜሪካዋ ማርያም ብትጠራህ ደስ ይለናል፣ ግን እኛም ብታስቀድመው ይለን ነበር። በንግግር መሀል ምንድነው በሁላችንም አረብ አገራት መጽሐፍ ቅዱስ አለ፣ መግዛት እንችላለን፣ ችግር የለም። እኛ ራሳችን እንችላለን። ለአሜሪካዎቹ ድረስላቸው ግን ደግሞ እንወጣባ። ቴንክ ዩ አይሻ አሁን አንቺ መንፈስ ቅዱስ ነው ያናገረሽ፣ ከራስሽ አይደለም ያወራሽ። በጣም መልካም ንግግር የተናገርሽ። በርቺ እህታችን፣ አብሳችሁ ጸልዩ። ስለ ወንድማችሁ ለወንጌል አገልግሎት ነው እና መሄደው በጸሎት አግዙት እንዳትረሱት። በጣም ያስፈልገኛል። እውነት ነው። ሰላም እደርልኝ። አሚን። እሺ